ዛሬ መግለጫ የሚሰጡልን ታላቁ እስክንድር ነጋ የአማራ ፋኖ ህዝባዊ ድርጅት ሊቀመንበር፣ ራስ ደረጀ በላይ የአማራ ፋኖ ህዝብ ድርጅት ተቀዳሚ ሊቀመንበር፣ አርበኛ መከታው የአማራ ፋኖ ህዝባዊ ድርጅት ምክትል ሰብሳቢና የወታደራዊ ዘመቻ መምሪያ አዛዥ፣ እንዲሁም አርበኛ ካፕቴን ማስረሻ ሰጤ የአማራ ፋኖ ህዝባዊ ድርጅት የውጭና የዲያስፖራ ጉዳዮች ኃላፊ፣ በሌላ በኩል አርበኛ ኮሎኔል ፈንታ ማቤ በኔትወርክ ምክንያት አልተገኙም። ያው መልእክት ልከውልናል። እሱን የላኩልን መልእክት እናስደምጣለን። ከዚህ በተጨማሪም በእነሱ በኩል ሌላ ሰው እንዲያገናኝን ጥረት እያደረገ ነው። ከገቡልን እነሱም መግለጫ አብረው የሚሰጡ ይሆናል ማለት ነው። ስለዚህ አሁን አመራሮቻችን ታላቁ እስክንድር ነጋ እንኳን ደህና መጣ፣ እንግዶቻችን እንኳን ደህና መጣችሁ እንድታቀርብልን እጋብዛለን። ግዛቸው እንግዶቻችን ጥሪያችንን አግኝታችሁ በዚህ ዝግጅት ላይ በዚህ ጋዜጣዊ መግለጫ ላይ ስለተገኛችሁ ከልብ እናመሰግናለን ለማለት እወዳለሁ። አመሰግናለሁ። ታላቁ እስክንድር፣ በመቀጠል ራስ ደረጀ ሰላምታ አቅርብልን። ራስ ደረጀ አንሚዩት አድርጎ። ሰላም ጌታችሁ ተባበሩ ያረብላችሁ መርኬና ያለ አዜ መልካም እንድታገናኙን አገናኙን ያው መልእክት እንዲሰጥ ወንድማችን አርበኛ ሰለሞን አጣና ነህ አይደለም? ራስን መልእክት እንዲያስተላልፍ ከቻላችሁ ታቀርቡታላችሁ ወደኋላ ማለት ነው። እሺ ያው ሰላምታ ያቅርብልን ትሰጡልናላችሁ አርበኛ ክሩቤል። በመቀጠል አርበኛ መከታው ያው ለእንግዶቻችን ሰላምታ ታቀርብልናለህ። አመሰግናለሁ። እንግዲህ በዚህ ውይይት ላይ የተገኛችሁ እንግዶቻችንና ይህንን ጋዜጣዊ መግለጫ እንድንሰጥ ሁላችንም በዚህ መድረክ ተገኘን ሁላችንም አለን ማለት ነው። እንግዲህ በውጭም ያላችሁ ይህንን የአማራ ፋኖ ህዝባዊ ድርጅትን ሀሳብ ለመቀበልና ጋዜጣዊ መግለጫ ለማሰራጨት የመጣችሁ ሁላችሁንም እናመሰግናለን። አምሩ አመሰግናለሁ። በመቀጠል ካፕቴን ማስረሻ ሰጤ ሰላምታ አቅርብልን። በኛ ድርጅቱ ሀገር ውስጥ የአፋር ከፍተኛ አመራሮች ሊቀመንበሩ በኛ እስክንድር ነጋ ጀምሮ እንኳን ደህና መጣችሁ። በውጭ ያላችሁ ወንድሞቻችን የድርጅታችን ከፍተኛ አመራሮች እና ደግሞ ጥሪያችንን አክብራችሁ እዚህ የጋዜጣዊ መግለጫ ላይ የተገኛችሁ የሚዲያ ሰዎችም እንኳን ደህና መጣችሁ ማለት ፈልጋለሁ። አመሰግናለሁ። ማስረሻ ሰጤ። በመቀጠል አርበኛ ክሩቤል ራስ ደረጀ ካለ ካልሆነ ያው ወደ መግለጫው ንባብ እንገባለን። አመሰግናለሁ። ነገር ውስጥም ያላችሁ ትልቅ አርበኞች አመራሮች፣ ውጭም ያላችሁ ወንድሞቻችን አፋሕድን ለመደገፍ የስራ የተጠመዳችሁ ወንድሞቻችን፣ ጋዜጣዊ መግለጫችን ልትሰጡ የመጣችሁ እንግዶች
ጋዜጠኞች እንደምን አላችሁ? እንኳን በሰላም አገናኘ። እንዴት አላችሁ? አመሰግናለሁ። እጅግ እናመሰግናለን ራስ አርበኛ ደረጀ በላይ። በቀጣይ የምንሄደው በአፋሕድ የተዘጋጀውን ከወቅታዊ ጉዳይ ጋር እና የዓለም አቀፍ አስተባባሪ ኮሚቴን እንደገና ማደራጀትን አስመልክቶ መግለጫ ይነበባል። ወንድማችን አርበኛ መግለጫውን ብታነብልን። የአማራ ፋኖ ህዝባዊ ድርጅት የዓለም አቀፍ አስተባባሪ ኮሚቴ ስለማደራጀት የተሰጠ መግለጫ። የህልውና ትግላችን አሸናፊ እንዲሆን የተቀናጀና የተደራጀ ትግል ማካሄድ በጣም አስፈላጊ ነው። በመሆኑም አካባቢ ያለውን አታጋይ እንዲሁም ደጋፊ በአንድ አደረጃጀት ሰንሰለት አስተሳስሮ ለአንድ ዓላማ አሰልፎ አንድ መስመር አቁሞ ማታገልና መታገል የትግላችን አሸናፊነት የምናረጋግጥበት ቁልፍ መሳሪያ ነው። ከዚህ አንጻር በአንድ እጃችን ምላጭ ጨብጠን ከጠላት ጋር አንገት ለአንገት እየተናነቅን የህይወት መስዋዕትነትን ጭምር እየከፈልን በሌላ እጃችን ደግሞ ስልክ ጨብጠን እልህ አስጨራሽ ውይይት በማድረግ 5 የፋኖ አደረጃጀቶችን ወደ አንድ በማምጣትና በማዋሃድ የመጀመሪያውን የአማራ ህዝብ ድርጅት አፋሕድን መስርተናል። አፋሕድ የተመሰረተበት ዋና ዓላማ ትግሉ በአግባቡ ተመርቶ ግቡን እንዲመታ ለማድረግ ነው። ለዚህ የሚረዳ ዘንድ ድርጅታችን ፍኖተ መርህ አውጥቶ መሬት ላይ ያለውን የህልውና ትግል ቅርጽና መስመር እንዲይዝ እያደረገ ትግሉ ከየት ተነስቶ ከየት እንደሚደርስ መነሻ ምክንያትና መድረሻ ግብን በግልጽ አስቀምጦ ትግሉን እየመራ ይገኛል። ከዚህ በተጨማሪ ድርጅታችን በተለያዩ የውጭ ሀገራት የሚኖሩ የህልውና ትግሉ ደጋፊዎችን በማደራጀት ውጤታማ የገንዘብ ድጋፍ፣ የሚዲያና ፕሮፓጋንዳ እንዲሁም የዲፕሎማሲና ዓለም አቀፋዊ ግንኙነት ስራ እንዲሰራ ለማድረግ ብዙ ጥረት አድርጓል። የአፋሕድ ዓለም አቀፍ አስተባባሪን በማቋቋም ደጋፊዎችን ሰብአዊ ድጋፍ በማቅረብ በሚዲያ ድምጽ በመሆንና የዲፕሎማሲ ስራዎችን በመስራት ትግሉን በተገቢው እንዲያግዙ ለማድረግ ብዙ ሙከራዎች ተደርገዋል። ይሁን እንጂ ከቅርብ ጊዜ ወዲህ በዓለም አቀፍ አስተባባሪ ኮሚቴው ውስጥ የአደረጃጀትና የአሰራር ውስንነቶች መኖራቸውን ተረድተናል። ይህንን ችግር ለመፍታት ጥልቅ ውይይት በማካሄድ የአመራር ኮሚቴና የስራ ዘርፎችን እንደገና ለማደራጀት ተገደናል። በዚህም መሰረት የዓለም አቀፍ አስተባባሪ ኮሚቴ በ9 ኮር አመራር ኮሚቴና በስራ አስፈጻሚ ኮሚቴ በማዋቀር በሚመለከተው መልኩ በድጋሚ እንዲደራጅ አድርገናል። አንደኛ ዋና ሰብሳቢ አቶ ግዛቸው በለጠ፣ ሁለተኛ ምክትል ሰብሳቢና የፋይናንስ ኃላፊ አቶ ድንቁ ታዲዮስ፣ ሶስተኛ ምክትል ሰብሳቢና የሚዲያና የህዝብ ግንኙነት ኃላፊ አቶ ቶማስ ኃይሉ፣ አራተኛ ዋና ጸሐፊ ወይዘሪት ሰዓዳ ይመር፣ አምስተኛ ከዚህም በተጨማሪ ለጊዜው ስማቸው ያልተጠቀሰ ሌሎች ተጨማሪ የአፋሕድ ድጋፍ ሰጪ የአመራርና የስራ አስፈጻሚ ኮሚቴ አባላትን በሌሎች የስራ ዘርፎች መድበናል፣ እንመድባለንም። ከዚህ የዓለም አቀፍ አስተባባሪን በድጋሚ ማደራጀት ጋር ተያይዞ የአፋሕድ ማዕከላዊ ስራ አስፈጻሚ ኮሚቴ የሚከተሉትን መልእክቶች ለማስተላለፍ ይወዳል። አንደኛ አፋሕድ ውህድ ድርጅት በመሆኑ ከዛሬ ጀምሮ የአፋሕድ አባል በነበሩ የቀድሞ መስራች ድርጅቶች ስምና አባላትና ደጋፊዎችን ማደራጀት፣ ፋይናንስ ማሰባሰብ ሆነ ሌሎች እንቅስቃሴዎችን ማድረግ በጥብቅ የተከለከለ ነው። ሁለተኛ አፋሕድ ከላይ ከተጠቀሰው የአፋሕድ ዓለም አቀፍ አስተባባሪ ኮሚቴና በስሩ ከሚያደራጃቸው አደረጃጀቶች ውጭ ሌላ አስተባባሪ አይኖረውም። በውጭ ሀገር የአፋሕድ አባል በነበሩ የቀድሞ መስራች ድርጅቶች ስም እውቅና የተሰጠው አስተባባሪም ሆነ አደረጃጀት የለም። ሶስተኛ ጥቃት የተከፈተበት አማራዊ ማንነታችን ነው። የህልውና አደጋ የወደቀው የአማራ ህዝብ በሙሉ ነው። ይህን ትግል የምናደርገውም እንደ አማራ ነው። ትግሉን የምናሸንፈውም እንደ አማራ በአንድ ላይ ስንቆም ነው። በመሆኑም ጎራን ለይቶ በማንኛውም መልኩ መከፋፈልና የጎንዮሽ ሰጣ ገባ ውስጥ መግባትን አጥብቀን እናወግዛለን። ያለን አንድ ህዝብ፣ አንድ ድርጅት፣ አንድ ትግል በመሆኑ ደጋፊዎቻችን ጎራ ፈጥሮ አማራነታችን፣ ድርጅታችን እንዲሁም ትግላችን ፈተና ውስጥ ከሚጥል ማናቸውም እንቅስቃሴ እንድትቆጠቡ ስንል መራራ ዋጋ በሚከፈለው
ህዝባችንና ታጋዮች ስም እንጠይቃለን። አራተኛ የዓለም አቀፍ አስተባባሪ አመራሮች በአፋድ ማዕከላዊ ኮሚቴ ታምኖባቸው ኃላፊነት የተሰጣቸው በመሆኑ ደጋፊዎቻችን፣ መላው የዲያስፖራ ህዝባችን፣ ማህበራትና ሌሎች አደረጃጀቶች እንዲሁም የመደበኛና የማህበራዊ ሚዲያዎች አስፈላጊውን ትብብር ታደርጉላቸው ስንል በትህትና እንጠይቃለን። በውጭ ሀገር የምትኖሩ የድርጅታችን አባላትና ደጋፊዎች የተለመደውን የገንዘብ ድጋፍ፣ የሚዲያና የፕሮፓጋንዳ፣ የዲፕሎማሲና የአድቮካሲ እንዲሁም ሌሎች ስራዎችን አጠናክራችሁ እንድትቀጥሉ ስንል በአክብሮት ጋር እናሳስባለን። አምስተኛ በመጨረሻም በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን በሚያዘጋጀው የስፖርት ፌስቲቫል የአማራ ፋኖ ህዝባዊ ድርጅት በተቆጣጠራቸው አካባቢዎች የሚሆን ሰብአዊ ድጋፍ ለማሰባሰብ ለሐሙስ ጁላይ 3 2025 1 PM ፓሲፊክ ታይም ጀምሮ በአድራሻ ላኩንታ ሆቴል 31611 BT ቮን ሪችቦርግ YS ፌደራል WA 98003 በተዘጋጀው የወቅታዊ ጉዳዮች ውይይትና የሰብአዊ ድጋፍ ማሰባሰብ ፕሮግራም በመሳተፍ ሰብአዊ ድጋፍ ታደርጉ ዘንድ ለመላው የአማራ ህዝብና ለሀገር ወዳድ ኢትዮጵያን ጥሪያችንን እናቀርባለን። ድል ለአማራ ፋኖ፣ ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። የአማራ ፋኖ ህዝባዊ ድርጅት ሰኔ 13 2017 ዓመተ ምህረት። እጅግ እናመሰግናለን አርበኛ መግለጫውን ስላነበብክልን። በቀጣይ የምንሄደው ሚዲያዎች የተገኛችሁ ሚዲያዎች እጃችሁን ታወጣላችሁ። ይህንን መግለጫን አስመልክቶ ተያያዥ ጉዳዮችን ያው ጥያቄ የማቅረቢያ ፕሮግራም የናንተ ነው። አሁን ከዚህ ከታየን ሚዲያ ጣና ቲቪ አለ፣ አዲስ ድምጽ አለ፣ አስራት ብሮድካስት ሰርቪስ አለ። ከዚህ በተጨማሪ ሌሎች ሚዲያዎች የተገኛችሁ ባልደረቦች ካላችሁ እጃችሁን ታወጣላችሁ፣ ያው ኮሆስት እናደርጋቸዋለን። መልካም። ስለዚህ አሁን የሚዲያዎች መግለጫውንም ተያያዥ ጉዳዮችን አስመልክቶ ጥያቄ ሀሳብ ካለ የምንቀበልበት ነው። ያው እጃችሁን በማውጣት ለእናንተ እድሉ እንሰጣለን። ጣና ቲቪ እጅ አውጥታችኋል፣ ቀጥሉ። አመሰግናለሁ ግዛቸው። በቅድሚያ መሬት ያላችሁ አርበኞቻችን ሁላችሁም እንዴት አላችሁ? ስላገኘናችሁ ደስ ብሎናል። እንዴት ከረማችሁ? ድምጽ ጨምሩ። ጣና ቲቪዎች ድምጽ ጨምር። ይሰማሉ አይደል? አሁን አዎ ይሰማል። ድምጽን ሲጨምር። አመሰግናለሁ። ጋዜጠኛ አማራ ሰፋ እባላለሁ ከጣና ቴሌቪዥን ማለት ነው። መሬት ያላችሁ አርበኞቻችን ስለተገናኘን ደስ ብሎኛል። በእኔ በኩል አንድ ሁለት ሶስት ጥያቄዎችን ማንሳት ፈልጌ ነው። በቅድሚያ እንግዲህ በብዙ ፈተና ውስጥ ሆናችሁ በተለይ ደግሞ የአማራ ትግል ለፍጻሜ እንዲደርስ ደጋፊውም የበኩሉን እንዲያደርግ በዲፕሎማሲውም በሚዲያ እና በፕሮፓጋንዳ ስራዎችን አቀናጅታችሁ እስካሁን ከነበረበት ክፍተት ተነስታችሁ ለማጠናከር ምናልባት ቢረፍድም አልመሸምና የመጣችሁበትን መንገድ ለማመስገን እወዳለሁኝ። የኔ ጥያቄዎች እንግዲህ በተለይ የአማራ ትግል እንግዲህ እንደሚታወቀው በሁለት አሰላለፍ እንዳለ ይታወቃልና ከዚህ አንጻር የመጀመሪያው ምናልባት እናንተም ብዙዎቹም የተለያየ ሀሳብ ሲያነሱ ነበረ። በተለይ በደጋፊዎቻችሁ በኩል የሚታዩ እሰጥ አገባዎች ነበሩ፣ ቅድም በመግለጫውም ሲነሳ እንደነበረው ማለት ነው። እንግዲህ የገጠመነው ጦርነት ዋጋ እየከፈላችሁ ነው ያላችሁት እናንተ መሬት ላይ በርካታ ጓዶቻችሁን ተሰውተውባችኋል። እናንተም እንግዲህ በሞትና በህይወት መካከል ሆናችሁ ነው ለአማራ ህዝብ ነጻነት እየታገላችሁ ያላችሁትና ከዚህ አንጻር ግን በተለይ በደጋፊው በኩል የሚታዩ እሰጥ አገባዎች በተለይ መሬት ላይ ያለውን ጦርነት በቲማቲም የሚመስለው በተለይ ቀለል አድርጎ የማየት ነገሮች በሰፊው ይታዩ ነበረ። አንዱን ደግፎ ሌላኛውን የመስደብ የስብና ገደላ ዘመቻዎች በሰፊው ይታዩ ነበርና በእናንተ በኩል እውቅና የሌላችሁ ሆኖ ነው ወይስ ደግሞ በድርጅቱ ላይ የሚያመጣው ተጽዕኖ ቀለል አድርጋችሁ አይታችሁት ነው ወይ? እና ብዙዎቹም ያነሱት ጥያቄ ስለሆነ ነው ይህንን ማንሳት የፈለግኩት። ወደፊትስ ይሄ ነገር ላለመደገሙ ለምሳሌ ከዚህ በፊት እንግዲህ የህዝባዊ ድርጅቱ በውጭ ያሉ ተወካዮች እንኳን ገንዘብ ማሰባሰብ እንዳይችሉ
ማስታወቂያዎችን ሲሰሩ ኤክስ አድርገው ይዘው የሚወጡ ሰዎች እንዳሉ በግልጽ አይተናል። ይሄ ትግሉን መጥቀም ነው፣ ትግሉን መጉዳት ነው? እንዴት ታይቶ ነው ያ ነገር አሁንስ አይቀጥልም ወይ የሚለው አንዱ ጥያቄ ነው። ከዛ ውጭ ደግሞ አፋድን በተመለከተ በተለይ አንዴ ውህድ ነው ይባላል፣ ሌላ ጊዜ ደግሞ ቅንጅት ነው ይባላል። ከዛ ደግሞ ህዝባዊ ሰራዊቱን ነጥሎ የመውሰድ አይነት ፍላጎቶች በሰፊው ይታያሉ እና ከዚህ አኳያ አፋድ ውህድ ነው ወይስ በቅንጅት የተመሰረተ ድርጅት ነው የሚለውንም ብዙዎቹ የሚያነሱት ጥያቄ ስለሆነ እንዲያው አርበኞቻችን ብታጠሩት የሚል ጥያቄ ማንሳት ፈልጋለሁ። ሌላው ደግሞ አሁንም በደጋፊ ስም ያሉ አካላቶች እንግዲህ በተለይ አፋድ በርካታ ሰዎች ከሚደግፉት ነገር አንጻር የአማራ ጥያቄዎች የተቆጠሩ ጥያቄዎችን ይዞ በማኒፌስቶ ደረጃ ይዞ መውጣቱ ብዙዎች በበጎ ነገር የሚያነሱለት ጉዳይ ነው። ከዚህ አንጻር እንግዲህ አንዳንድ ደጋፊዎች ምናልባት በሰፊው የድርጅቱን እንደግፋለን የሚሉ ነገር ግን ለምሳሌ ወልቃይትና ራያን በተመለከተ አፋድ ግልጽ ያድርግ አይመለከተውም የሚሉ ፕሮፓጋንዳዎችን በሰፊው ሲያስተጋቡ ይሰማሉና የእናንተ እዚህ ጋር ተያይዞ ያለው አቋማችሁ ምንድነው የሚለውን ብታነሱልን ግልጽ ብታረጉት ለማለት ነው። በሌላ በኩል ደግሞ ከሰሞኑም እንግዲህ በተለያዩ ሚዲያዎች ከተከፈቱ ዘመቻዎች መካከል አፋድ አዲስ አበባን ጨምሮ ከክልል ውጭ ያለውን እንትን የገፋ ነው የሚሉ የተለያዩ ሀሳቦች ይነሳሉ፣ ትችቶች ይነሳሉ። ምናልባት እንደ ትችት ብለን ላንወስደው እንችላለን። ነገር ግን ይሄ ከምን አንጻር ነው ሪሊ እንደዚህ አይነት ነገር አለው የሚለውንም አብራችሁ ብታነሱት የሚል ጥያቄ ማንሳት እፈልጋለሁ። በዋናነት ግን በተለይ አፋድን ከብልጽግና በላይ በተቃራኒ ተሰልፈው ምናልባት እንደ ክሬዲት መነሳት ካለበት በተለይ የአማራ ትግል ለአንድነት ወደ አንድነት እንዲመጣ በጎ ተጽዕኖ ስታረጉ እንደነበረ ማስታወስ እፈልጋለሁ። ያው አንድነት በሁለት ወገን ፍላጎት እንደመጣ ግልጽ ነውና ከዚህ አኳያ ምናልባት ጊዜውን አልሰደዳችሁትም ወይ? በተለይ እስካሁን በጣም ሲጓተት መረጃው ስለሌላችሁ ነው ሰዎች የግል ፍላጎታቸውን ይዘው ነገሩን እየለጠጡ እያሰፉትና መነታረኩ ሲሰፋ እናንተ መረጃው ስለሌላችሁ ነው ወይ የሚለው የብዙ ሰዎች ጥያቄ ነውና በዚህ ላይ ማብራሪያ ብትሰጡበት ለማለት ነው። አመሰግናለሁ። ኦኬ፣ እጅግ እናመሰግናለን ጋዜጠኛ አማራ አሰፋ ከጣና ቲቪ። በመቀጠል አዲስ ድምጽ ይቀጥሉ፣ ጥያቄያችሁን አቅርቡ። አመሰግናለሁ። የአዲስ ድምጽ ባልደረባ ነኝ፣ አትሮንስ እባላለሁ። እድሉ ስለተሰጠኝ አመሰግናለሁ። መግለጫው ግልጽ መግለጫ ነው፣ ብዙ ጥያቄ የለኝም። ግን ካለፈው የሀብት አሰባሳቢ የነበሩ በድርጅቱ ከዚህ በፊት ህዝባዊ ግንባር ተብሎ የተሰበሰበ በጣም በሰፊ የሆነ ድጋፍ ነበር እና እሱን ነገር መግለጫ አልተሰጠበትም በዚህ መግለጫ ላይ ማለት ነው። እንዴት ሆኖ ተፈታ የሚለውን ነገር ግልጽ የሚዲያ ማብራሪያ ቢሰጥበት እላለሁ። ወደፊት ለምታረጉት ነገር አዲስ ድምጽ በመቃወም ሳይሆን በመደገፍ ነው የሚያምነው። ድጋፉን ይቀጥላል ማለት ፈልጋለሁ። አመሰግናለሁ። እሺ፣ እጅግ እናመሰግናለን ጋዜጠኛ አትሮንስ ከአዲስ ድምጽ። ሌሎች ሚዲያዎች ካላችሁ ያው እጃችሁን በማውጣት ሀሳባችሁን ማንጸባረቅ ትችላላችሁ ለማለት ነው። መልካም፣ እንግዲህ በርከት ያሉ ጥያቄዎች ስለቀረቡ አርበኞቻችን በተነሱት ጥያቄዎች ላይ ምላሽ ብትሰጡባቸው ተራ በተራ ለእናንተ እንጋብዛለን። ታላቁ እስክንድር የተነሱትን ጥያቄዎች መጀመሪያ ሀሳብ ብትሰጥባቸው። በጣም አመሰግናለሁ አርበኛ ጌታቸው። ምናልባት የመጀመሪያውን ጥያቄ በሚመለከት 5 ጥያቄ ነው መዘገብኩት። ከነዛ ውስጥ 4ኛው ጥያቄ እንትን አመለጠኝ። መክሱም አዲስ አበባ ጋር የያዘው የጠየቀ ጥያቄ እና ምናልባት እሷን ቢጠቅምልኝ የመጀመሪያ። እሺ፣ ጣና ቲቪ ከአዲስ አበባ ጋር የተያያዘውን ጥያቄ ብታቀርብልን የሚል ነው። እጅን አውጣና ኮስት አደርጋለሁ። ኦኬ፣ ጣና ቲቪ ቀጥል። ጋዜጠኛ ይሰማል አይደል? ይሰማል። አሁን ይሰማል። የኔ ጥያቄ በተለይ ከሰሞኑ እንግዲህ በሰፊው ያየነው ነገር አለ። በማህበራዊ ሚዲያ የድርጅቱ ደጋፊ ነን የሚሉ አካላቶች
አዲስ አበባና ከክልሉ ውጭ ያለውን አማራ አፋድ እየገፋ ነው የሚሉ የፕሮፓጋንዳ ስራዎችን በሰፊው ሲያንጸባርቁ ይስተዋላሉ እና ይሄ ነገር በጣም ግልጽ ማብራሪያ የሚፈልግ ስለሆነ እንግዲህ በማኒፌስቷችሁ ላይ እንዳየነው እና እንደተመለከትነው አፋድ አማራ ክልል ውስጥ ያለውን ይሄ ኢህአዲግ ክልሉ ያስቀመጠው ክልል ብቻ ሳይሆን ከዛ ውጭ ያለውን አማራን በሙሉ የሚያቅፍ አካታች የሆነ ፖለቲካ ለመስራት ነው ትግል እያደረግን ያለ ነው የሚል አስቀምጧል እና ይሁንና ግን ከዛ በወጣ መልኩ እንዲህ አይነት አጀንዳዎች ሲንጸባረቁ ይታያሉና የእናንተ በዚህ ላይ ያላችሁ አቋም ምንድነው የሚለው ግልጽ ብታረጉት ማለት ነው። አመሰግናለሁ። እናመሰግናለን ጋዜጠኛ አማራ ሰፋ። ታላቁ ግልጽ ጥያቄው ግልጽ ከሆነ ወደ ምላሽ ብንሄድ። እናመሰግናለን። ታላቁ ይቅርታ አቋረጥኩ። አስራት ብሮድካስት ሰርቪስ እርምጃ አውጥተዋል። አጠቃለን ጥያቄ እንቀበልና ወደዛ ብንሄድ። በቀር አሁን በጥቅሉ 6 ጥያቄዎች ናቸው ጠየቁት። እንትንም ቢሆን 6 ጥያቄዎች ናቸው እና 6 ጥያቄዎች መልስና ጊዜም ሊወስድ ስለሚችል ከዛ በኋላ ስራት ቴሌቪዥን መሄድ ይሻል። ጥሩ፣ መልካም ጥሩ ሀሳብ ነው። ታላቁ ቀጥሉ። እሺ፣ በጣም አመሰግናለሁ አርበኛ ግዛቸው። ከአካሄድ አኳያ እንግዲህ እኔ መስግብ ሮች ባሉ ስማሰገብ መጀመሪያ ጥያቄ እዚሁ ድጋፍ ሰጪ ኮሚቴ ውስጥ ጉዳይ የተጠየቀ እና ይህንም በሚመለከት እኔ ከመመለስ በፊት ጉዳዩን በቀጥታ ይዘውት ነበሩት ሁለቱ መሪዎቻችን እና በዘርፉ ደግሞ ኃላፊ ስላሉ መጀመሪያ ለእነሱ እድሉን ልስጥና መጨረሻ ላይ እነሱ የዘለሉት ነገር ካለ እኔ እጠቀማለሁ። ግን ከእነሱ መጀመሪያ ይህንን ጉዳይ ቢመለከቱት የተሻለ ነው ብዬ አስባለሁ። ራት ክላሪቲ ማለት ነው። ስለዚህ ከዚህ አኳያም ድርጅቱ የድጋፍ ሰጪ ኮሚቴ ውስጥ የነበረው ችግር ምንድን ነው? እንዴትስ ተፈታ? ወደፊትስ እንዴት ይሆናል ነው መንፈሱ አጠቃላይ ጥያቄ እና ከዚህ አኳያ ጉዳዩን በቀጣይ የተመለከቱት ሁለቱ መሪዎቻችን አርበኛ ደረጀ እና አርበኛ መከተው ናቸው። የዘርፉ ኃላፊ ደግሞ አርበኛ ካፕተን ማስረሻ ነው። ስለዚህ መጀመሪያ አርበኛ ደረጀ በዚህ ጉዳይ ላይ የነበረውን ሂደት አስመልክቶ ትንሽ ማብራሪያ ሲሰጥ፣ ከዛ አርበኛ መከተው ከዛ በኋላ በዛ ካፕተን ማስረሻ በዚህ ነገር ብናስኬደው የተሻለ ነው ብዬ ስላሰብኩኝ ነው። በነክሾች እጅግ እናመሰግናለን ታላቁ እስክንድር ነጋ። ራስ ደረጀ አጠቃላይ የኮሚቴውን ችግርና ለችግሩ መፍትሄ የተሰጠበትን ሂደት በእናንተ በኩል እንድታቀርቡ ነው። ስለዚህ ራስ ደረጀ አንተ ብትቀጥል። ራስ ደረጀ አንሚውት ማድረግ ቢቻል። ከሌለ አርበኛ መከታው ይፈጠልና እዛ በኋላ ስተረጀ የሚመልስበት። እሺ፣ እናመሰግናለን። ረጀም ቅድም የለምስላ ነው ብይ። ስለዚህ አርበኛ መከታው ቀጥበት እዛ በኋላ ያስተረጀ አርበኛ መከተው ተበትቀጥል። አለው ያው እንግዲህ በቀረበልን ጥያቄ መሰረት ያው ለመመለስ ሀሳባችንን እንሰጣለን ማለት ነው። የመጀመሪያው ጥያቄ እንግዲህ በድጋፍ ሰጪ በውጭ ያለው አስተባባሪ ኮሚቴ በኩል ያው በተለያየ መልኩ የተለያዩ ችግሮች ለረጅም ጊዜ ያው አንድነትንና
ተግባቦት ባለመኖሩ ያው በአፋሕድ በኩል ብዙ ችግሮች ገጥመውታል። እንዲሁም ያው አፋሕድ የመጀመሪያ የአማራ መዳኛ የሆነ ግንባር ቀደም ድርጅት ነው። ይህ ደግሞ እንግዲህ በብዙ ውጣ ውረድ በብዙ መከራ ውስጥ የተወለደ እውነተኛ የሆነ የአማራ ተቋም ድርጅት ተፈጥሯል ማለት ነው። ምናልባት ወደ አስተባባሪዎቹ ኮሚቴ ከመግባቴ በፊት ይህ ድርጅት የተመሰረተው ያው መስራች ድርጅቶች ጋር አብሮ የተፈጠረ ነው። ምናልባት 5 ድርጅቶች ያው በመስራች ድርጅቶች ይታወቃሉ። ይህን ድርጅት ለመፍጠር ይህን ድርጅት ለመውለድ በየጠቅላይ ግዛቱ ያሉ 7 ድርጅቶች 5ቱ በእጅ ብልጫ ተማምነውበት የፈጠሩት ተቋም ነው ማለት ነው። ይህ ተቋም ደግሞ በውጭ በፖለቲካውም በዲፕሎማሲውም እንዲሁም በድጋፍ ሰጭነት ስለሚያስፈልገው ይህ ተቋም መሬት ላይ ብቻ የምንታገለው ሳይሆን ዓለም አቀፍ ማህበረሰቡ እንዲደግፈን ዓለም አቀፍ ማህበረሰቡ እውቅና እንዲሰጠንና ይህንን ድርጅት ተሻጋሪ ሆኖ እንዲቀጥል በውጭም በኩል አስተባባሪ ኮሚቴ ስለሚያስፈልገው ማለት ነው። ለትግሉም ተሳታፊም እንዲሆኑ ባለቤትም እንዲሆኑ በሚል በውጭ በኩል የውጭ የአማራውን ተወላጅ እንዲሁም ትግሉን ደጋፊ የሆነ ዲያስፖራው እንዲሳተፍበት በዚህ ኃይል ደግሞ ያው ሰብሳቢ ያስፈልገዋል፣ ኮሚቴ ያስፈልገዋል ማለት ነው። ይህ ደግሞ ሁሉንም አማራ እንዲወክል ሁሉንም አማራ አቀፍ እንዲሆን መስራች ድርጅቶች አሁን ፊት ሲደግፏቸው ሲያታግሏቸው የነበሩ ታጋይ ወንድሞችና እህቶቻችን ያው ሁሉም መቼም ኮሚቴ ይሆናል ማለት አይደለም። ሁሉም ስራ አስፈጻሚ ይሆናል ማለት ሳይሆን በኮሚቴ የሚመራ በስራ አስፈጻሚ ተዋቅሮ የሚመራ መሪና ተመሪ እንዲኖረው በሚል እንሰራዋለን፣ ኃላፊነቱን እንቀበለዋለን ያሉ እህት ወንድሞቻችን በቁጥር በሚያስፈልገው ልክ መስራች ድርጅቶች ወክለናል ማለት ነው። ወክለናል እንግዲህ ወክልናቸው ደጋፊዎቻችን ከተወሰነ ጊዜ ያለመግባባት ገጥሟቸዋል ማለት ነው። ይህንን ደግሞ ሁላችንም ተመልሰን ወደ ቤታችን በየእዛችን ተመልሰን ለማየት ሞክረናል። ጉዳዩን አይተን ግን ምንም መሬት ላይ ከምንቆስለው መሬት ላይ ከምንሞተው መሬት ላይ ዋጋ ከምንከፍለው በላይ ስላልሆነ በጣም በቀላሉ ተግባብተውና ተነጋግረው ተመካክረው መስራት ስለሚችሉ ያለውን ችግር አይተን ወደ ነበረበት ለመመለስ ግራና ቀኙን በአባትነት በወንድምነት በእህትነት በማግባባት የመተባበር የመደጋገፍ ስራ ስለሆነ በውጭ ያለውን አማራ ወደ አንድ በማምጣትና በማስተባበር ትግሉ ላይ ትኩረት እንዲኖራቸው የድጋፍ ማስተባበር ስራውን እንዲሰሩት በማድረግ ሁሉንም ግራና ቀኙን መክረን ጉዳዩን አይተን ከኛ ችግር መሬት ላይ ካለው ችግር ስለማይበስ ወደ አንድ ኑና ስራውን አስቀጥሉ በሚል በተደጋጋሚ ውይይቶችን አድርገን መክረናል፣ ዘክረናል፣ አቅጣጫም ሰጥተናል ማለት ነው። በሰጠናቸው አቅጣጫና በተነጋገርነው የጋራ ባደረግነው ጉዳይ ላይ በመግባባት እነሱም እንደ መፍትሄ ብለው ባስቀመጡልን መሰረት ተግባብተን ይህንን ኮሚቴ እንድናዋቅር ተገድደናል ማለት ነው። በዋናነት ግን እነሱ ባመጡት እነሱ ያሰራናል ያስኬደናል ጥሩ ነው ብለው እንደ መፍትሄ አካል ባስቀመጡት ከየመስራች ድርጅቶች ሁለት ሰው ወክለን ይሻላል ብለው በእነሱም በኩል በሰጡን አመራሮች ማለት ነው ከኔ እገሌ ይሻላል ከገሌ ገሌ ይሻላል ያስተባብረዋል ይሰራዋል ብለው ባመኑት
እዚሁ ሁለት ሰው አድርገን 8 ኮሚቴ እንዲሁም ከ8 አንድ ሰው በመጨመር ምክንያቱም ያው ስራ አስፈጻሚ የተለመደው ያው ሙሉ ቁጥር ስለማይሆን በ9 ዋና ኮር አመራር ስራ አስፈጻሚ ማለት ነው አቋቁመናል። ይህንን ስራ በአግባቡ እንዲሰራ አቋቁመናል ማለት ነው። ይህ ደግሞ ሁሉም ቅድም እንዳልኩት ሁሉም በተስማማበት ግራና ቀኙን ሁለቱንም ቡድን ምክንያቱም ያው ችግር ሲፈጠር ያው የሆነ ግሩፕ ሊኖር ይችላል የሆነ እንትን ሊኖር ይችላል ያንን በማግባባት ሁለቱም እንግዲህ ለዚህ ትግል ሁሉም ተቆርቋሪ ነው ሁሉም ማሳቢ ነውና ሁሉም ስለሚያስፈልጉለት ትግሉ አይደለም እነኚህ ስራ አስፈጻሚዎች ብቻ ሳይሆን በአጠቃላይ የትግሉ ደጋፊ ትግሉን ወዳድ ማለት ነው ሁሉም ስለሚያስፈልገን እነኚህን ወክለን አቋቁመናል ማለት ነው። እንግዲህ ይሄ ደግሞ በዋናነት መሬት ላይ ያለው ነው ዋናው ድርሻ የሚወስደው መሬት ላይ ያለው አካል ባለቤት ነው። መሬት ላይ ያለው አካል ባለቤት ከሆነ ደግሞ አግባብቶ አስማምቶ ይሰራሉ ይወጡታል ያሻግሩታል ብሎ እስካመነበት ድረስ ደግሞ ይህ አካል ደግሞ የመቀበል የውዴታ ግዴታውም ስለሆነ ማለት ነው መሬት ላይ አምነንበት ያመጣነውን የሰራነውን ስራ ግዴታ ተቀብሎ ትግሉን መደገፍ የትግሉ ደጋፊም አካልም ቢሆን ዋናው ባለቤቱ ግን መሬት ላይ ያለው ታጋይ ነው ማለት ነው። መሬት ላይ ያለው ታጋይ መሬት ላይ ያካሄደ ያለውን ነገር እያንዳንዱ ሂደቱን ስለሚከታተለውም እየሰራውን በተግባርም እየተፈተነበት ያለውን ስለሆነ ያው በዋናውን ድርሻ ወስዶ አሁን በዛሬው ቀን ይፋ አድርገናል ማለት ነው። እንግዲህ ምናልባት ከአሁን ፊት አንዳንድ የታዩ የማደናቀፍና የመሰናክል የገጠሙ መሰናክሎች አሉ ማለት ነው። እንግዲህ አይገጥመንም ወይ የሚል ጥያቄ ተነስቷል። እንደዚህ አይነት በድርጅቱ ላይ እንዲህ አይነት አይገጥሙም ወይ እንዲህ አይነት ችግሮች አይነሱም ወይ የሚል ሀሳብ ተነስቷል። ምናልባት እስካሁን የተለያዩ ስሞችና የተለያዩ ስራዎች ሊሰሩ ይችላሉ በመሰላቸው በፈለጋቸው በሚመስላቸው አቅጣጫ ይሆናል ባሉት የየራሳቸው ፍላጎት ሲያከናውኑ ቆይተዋል። ይህም እኛም ደግሞ በታጋሽነት ተመልክተን ጉዳዩን እስከምናስተካክለው ብለን እስከዛሬ ብዙ ነገር አልፈናል። አሁን ግን የአማራ ፋኖ ህዝባዊ ድርጅት በወከለውና ባመነበት ስራ አስፈጻሚ ስራዎች ሁሉ ይሰራሉ ማለት ነው። ከዚህ ውጪ ለድርጅቱ እንቅፋት ለድርጅቱ ሌላ በሽታ የሚያመጣው አካል ምንድነው? እኛን ሳይሆን በአጠቃላይ የአማራውን ህዝብ የሚጎዳና ታጋውን የሚጎዳ እንደሆነ ሊረዱ ይገባል። ነገር ግን ይህን ካልተረዱ በዋናነት ስራዬ ብለው የሚቀጥሉበት ከሆነ እንደተባለው ለትግሉ በማዘን ሳይሆን ለትግሉ አመለካከታቸው ከማዘንበል ይገል ወደሚጎዳው ነው ለትግሉን የሚጎዳ ትግሉን የሚያንኮላሽ ተግባር ነው ብዬ ስለማስብ ከእንደዚህ አይነት ነገራቸው አስበውበት አሰላስለውበት ትግሉን እንዲደግፉ የሚል መልእክት ነው የማስተላልፈው። ከዚያ ውጭ ግን ያው ጥላት የሚያደርገውን ጥላት እየሰራ ያለውን ነገር ለጥላት ማበር ነው የሚሆነው። ለትግሉ የሚጎዳ ነገር እስከሆነ ድረስ ያው ህዝባቸውንም ነው በዚህ የሚያሳፍረውና አንገት የሚያስደፋው ማለት ነው። ነገር ግን አስበውበት አሰላስለውበት ይህን መከረኛ ህዝብ ዳር የሚያወጣውንና የሚያሻግረውን ነገር ከቅንነት ተመልክተው የትግሉ ደጋፊ ሆነው ይህንን ትግል ዳር እንዲያደርሱ አብረን በጋራ አብረን ዳር ማሻገር ይኖርብናል ብዬ አስባለሁ። አመሰግናለሁ። ምናልባት በዚህ ላይ ረዘም ያለ ጥቅስ ሰጥቻለሁ ማለት ነው። ወደ ሁለተኛ ጥያቄ መሄደው ወይም ደግሞ እኔ ከያዝኩት ሌላዎቹን ገልጹት ይሆናል። ከአማራ ክልል ብሎ ከተሰየመው ውጭ የትግሉ ደጋፊ ያልሆንም ወይም ደግሞ ከአማራ ክልል ውጭ ጥላት በሰየመው ክልል ውጭ ያለው ተገፍተናል ምናምን የሚባል ነገር አለ መሰለኝ እና ይሄ ደግሞ በአጠቃላይ መላው አማራው እንዲያውቀው የምፈልገው ይህንን ትግል አይደለም አማራው መላው ኢትዮጵያውያን
እየጠበቀ ያለው ድርጅት ነው። ይሄ ትግል አንድ ሆኖ መሰረት ይዞ የሚያታግል እንደሆነ በመረዳት ኢትዮጵያም ያለችበትን ደረጃ አማራውም ያለበትን ደረጃ መላው ኢትዮጵያውያን ስለሚያውቁት ይህንን ትግል እየተጠባበቁትና አማራ አንድ ሆኖ እንዲሰራ ምኞታቸው ነው። አይደለም አማራውማ ጠንቅቆ ያውቀዋል ብዬ ነው። በደሉንም የትግሉንም የደረሰበትን ደረጃ ጠንቅቆ ያውቀዋል። እንግዲህ እኛ እየታገልን ያለ ነው በዋናነት በማንነታችን ተደፍረናል፣ በርስታችን ተነጥቀናል። ዋናው የአማራ ህዝብ እንግዲህ እየታገለ ያለው በርስቱና በማንነቱ ብሔር ተኮር ተደርጎ እየተጨፈጨፈ ያለ ህዝብ ስለሆነ በተለይ ወደዚህ ትግል ያስገባን አማራ ክልል ውጭ ያለው አማራ በመጨፍጨፉና በመፈናቀሉ ነው። ወደዚህ ትግል የመጀመሪያ ጊዜ ያስገባን። አሁን ደግሞ ወደ እጃችን በራሳችን ላይም ድረስ ቢመጣ መከራው በዋናነት ግን ከአማራው ክልል ውጭ ያለ እየተጨፈጨፈ ያለ አማራ ወደዚህ ትግል አስገብቶናል ማለት ነው። በዋናነት እንኳን ወደኛ እዝ ስመለከት የአማራ ፋኖ ሸዋ ጠቅላይ ግዛት እዝ ነው የሚለው። ሸዋ ጠቅላይ ግዛት እንግዲህ ብዙ በዙሪያው ሸዋ ውስጥ ብዙ የተዋጡ ወይም ደግሞ አገዛዙ ቀይሶ ወደ ሌሎች ብሔር ያካተተበትና የሰለጠቀበት ሁኔታ አለ ማለት ነው። በደራ በአጠቃላይ በአዲስ አበባ ዙሪያ በሻሸመኔ ምስራቅ ሸዋ ምዕራብ ሸዋ እየተባለ በብዙ ቦታ ስላለ በዋናነት እየታገልን ያለ ከስያሜያችን እንኳን ራሱ የኛ ምሳሌ ሊሆን ይችላል ብዬ ስለማስብ በጥቅሉ በኔ ጋር ያለው ይሄ ነው። ድጋሚ መመለስ እድሉን ካገኘው መለሳለሁ። አስረዘምኩ። አመሰግናለሁ። አርበኛ መከተው በተገቢው ነው የመለስክልን። ከጥያቄው አንጻርም ብዙ ጊዜ አልወሰድክም። እጅግ እናመሰግናለን። በመቀጠል ራስ ደረጀ የሚመችህ ከሆነ በዚህ ተጨማሪ ሀሳብ ብትሰጥ። ራስ ደረጀ ቀጥል። አመሰግናለሁ። ያው ምናልባት እኔ የምሰጠው ሀሳብ ግን በተሰው ያው ሰሞኑን ውጭ ላይ የአሰባሳቢ ደጋፊ ኮሚቴ ለተወሰነ ወራት ብዙ ጊዜ ተጉላልቶና ተደናቅፎ የቆየ ሲሆን ይህን ለመስራት ደግሞ ድርጅታችን ወይም አፋሕድ የወከለን ሰዎች ግን ያው ብዙ ቀናት ፈይተን የሰራነውን ስራችን አርበኛ መከተው በሰፊው አሁን ቢዘረዝረውም ድጋሚ ግን ያው ጽሁፉ ላይ ተቀምጧል። በተሰጠው መግለጫ በደንብ ሀሳባችን ጀምረን የጨረስነው ባጭሩ የኮር አመራር ወይም ስራ አስፈጻሚ ተብሎ የተሰየመው 9 ስራ አስፈጻሚ የሚያጠቃለው ስራና የነበረውን ችግር ሁላ ገምግሞ አውጥቶ አውርዶ ቅድም በተነበበው መግለጫ የተጠቃለለ ስራ ነው ሰርተን ለዚህ አፈጻጸም ያደረስነው። የገጠመው ችግር ምንድነው? ያው ግሩፕ ቅድም በሰፊው እንደዘረዘረው ግሩፕ ነበረው። ያ ግሩፕ ደግሞ ተቆላምጦም በአግባቡ ሆኖም በደንብ አድርገን ያው በየግራ ቀኙ እየጠየቅን ቆይተን ወደ አንድ መጥቶ ድርጅታችን አካልና ደጋፊ እንዲሆን አስፈጻሚ እንዲሆን ብዙ ጊዜ ወስደን ይህን ቅድም በጽሁፍ የተገለጸውን በዝርዝር የተገለጸውን ስራ እንዲሰራ አከናውነናል። ከዚህ ውጭ ሆኖ ገብቶ የሚያበላሽም ቢኖር ወይም ደግሞ ሳይገባ ውጭ ላይ ሆኖ የሚያበላሽ ቢኖር ያው ጽሁፉ ላይ በተቀመጠው በተነበበው መግለጫ ያው የጋራ እርምጃ እንደምንወስድና ደጋፊ ኢትዮጵያም ሆነ የአማራ ህዝባችን ውጭ ላይ ያለው ያው የሚያግዘን ነው ሆኖ ያንን የተነበበውን ወይም ደግሞ ጽሁፍ ላይ የተቀመጠውን እርምጃ የምንወስድ መሆናችን ወስነን ነው ዛሬ ገጽታዊ መግለጫ እንዲሰጥ ያደረግን። ስለዚህ በዚህ ልክ ነው። ሌላው ከኢትዮጵያ ከአማራ ክልል ውጭ በሆኑ ኢትዮጵያዎች ወይም አማራዎች ብሎ የተባለው አርበኛ መከተው በሰፊው ዘርዝሮታል። እኛ ከአማራ ከክልላችን ውጭ ለሆኑት አማራ ሳይሆን ብቻ የምንቆረቆር ለሙሉ ኢትዮጵያ ነው። ትግላችንም ኢትዮጵያ የሚሻገር እንጂ አማራ ክልል ብቻ ተወስኖ የሚቀር አይደለም። አማራ ክልል ብቻ አይደለም፣
የአማራ ፋኖ ወይም ደግሞ ህዝባዊ ድርጅት አፋሕድ የሚታገለው ይሄ ድርጅት አገር አቀፍ ዓለም አቀፍ ያወቀው ኢትዮጵያን ነፃ እናወጣለን ብለን አቅደን የተነሳን መድረሻችን ኢትዮጵያን እንጂ ለአማራ ቅድም እንዳለው በሌላ ክልል ያሉት አማራዎች በግፍ የተጨፈጨፉት ያ ጭምር የሚያስወጣን ቢሆንም አጠቃላይ ግን እንደ ኢትዮጵያ ነው ትግላችን። በዚህ ልክ ነው ያለኝ መልእክት። ያው በሰፊው ወንድሜ ስላብራራው እዚህ በላይም ጊዜ መግደል ነው። አመሰግናለሁ። ጨርሻለሁ። እናመሰግናለን ራስ ደረጀ በላይ። በመቀጠል ካፕቴን ማስረሻ በመጀመሪያው ጥያቄ ተጨማሪ ማብራሪያ ብትሰጥልን። አመሰግናለሁ። ሁላችሁም እንኳን ደህና መጣችሁ በድጋሚ። እንግዲህ ወደ ተነሱ ጥያቄዎችና አጠቃላይ የሚፈልጋቸውን ነገሮች ሀገር የምሞክረው እንግዲህ አፋሕድ ቅድም በተጠቀሰው ብዙ ድርጅቶች ያቋቋሙት የጋራ ድርጅት ነው አይደለም። ሌላ እንትን እንዳሰብኩ ነገር ማለት ነው። ደግሞ ራሱ ሲመገኑ ከወቅቱ ጋር ከጊዜው ጋር ያስኬደኛል የሚለውን ውሳኔ እየወሰነ ይቀጥላል ማለት ነው። እንግዲህ አሁን የተደረገው ይሄ አንደኛው የሪፎርማችን አካል እና ዛሬ ፐብሊሽ ያደረግነው ወቅቱን የሚመጥን አቅምንም ያገናዘበ እና የድርጅታችንን ተልዕኮ ደግሞ ያነገበ መመሪያ መሰየም መመደብ ስለነበረ በዚያ ልክ መድበን መጥተናል ማለት ነው። ይሄ አፋሕድ ድርጅታችን እንደሚታወቀው ብዙ ጠላት ነው ያለው። ብዙ ጠላት አለ። የአማራን ህዝብ ትግል ሽጦ በራሱ የግል ፍላጎት፣ ስልጣን፣ ገንዘብ ምናምን ለማዋልና ርስቶቻችንንም የህዝባችንን ትግልም ለጠላት ለዋናው ጠላት ለህወሓት አሳልፎ ለመስጠት በግልጽ ጭምር ጥምረት የፈጠሩ ወገኖቻችንን አይተናል። ስለዚህ በእነሱ በኩል የሚደረጉ ማጥፋቶች፣ ዘልፋዎች ምናምን ድርጅታችን እስካልጎዱ ድረስ በየቀኑ የምንሰጠው አጀንዳ አይኖርም። ወዳጅ መስሎ ግን ከዓላማ ደግሞ ከእነዚህ ጋር ጥምረት የፈጠሩ የሚመስል እንቅስቃሴዎች እናስተውላለን የተለያየ ጊዜ በሚዲያዎች። እነሱንም ቢሆን ድርጅታችን ላይ ጉዳት እስካላደረሱ ድረስ የእነሱ መጮህ ውጤት ያመጣል ብለን በየጊዜው መግለጫ አንሰጥም ማለት ነው። በየጊዜው መግለጫ ለግለሰቦች ጩኸት እና በተወሰነ መንገድም ተከፋይ እና አጀንዳ ያላቸው ሰዎች ስለጮሁ የምንለው ነገር አይኖርም ማለት ነው። ሌላ ትግላችን መርሁ ምንድን ነው የሚለው አፋሕድ መርህ ምንድን ነው የሚለው መነሻችን አማራ መዳረሻችን ኢትዮጵያ ነው የሚለው አንድ እዚህ ጋር ሊሰመርበት የሚገባው ኢትዮጵያ ሀገራችንም በኢትዮጵያ ሉዓላዊነታችንም በድንበራችንም በርስቶቻችንም የማንደራደር መሆኑን ማስመር ያስፈልጋል። ይህንን ስንል በየትኛውም አካባቢ ላይ የአማራ ጥያቄ ትክክለኛ ጥያቄ ነው ብሎ የህልውና ጥያቄ ነው ብሎ የሚመጣ አማራ ብቻ ሳይሆን ከሌሎችም ብሔሮች ብሔርና ብሔረሰቦች የሚመጣ ታጋይ ካለ በጸጋ የምንቀበል የምናስተናግድ በተራ ተዋጊነት ብቻ ሳይሆን በአዋጊነትና በአመራርነት ደረጃም ጭምር መድበን የምንታገል መሆኑን በተለያየ ጊዜ በመግለጫችን በኢንተርቪው ስንናገር ቆይተናል ማለት ነው። ስለዚህ ከዚህ የተለየ አይደለም። አሁንም ቢሆን እነሱ ሲሰሩ እንደ ኢትዮጵያ አንድና ሁለት ግለሰቦች በራሳቸው የመንገድ ደግሞ ከድርጅቱም ከትግሉም ፈቀቅ ባሉ ሰዓት ደግሞ ሌላ ስም ማጠልሸት እንደሚኖርም እንጠብቃለን። ለዚህ መልስ አንሰጥም። በግልጽ መውጣታችንን
አስቀምጠን አስገምግመን ተችተን እየተንቀሳቀስን ያለ ድርጅት ስለሆነ በዚያ ላይ መያዝ አለበት። ሌላው ድርጅት ነው እንግዲህ ያዝነው ብዙ ክፍተቶች ይኖሩታል፣ ብዙ ደካማ ጎኖችም ይኖሩናል። እንደ አመራሮቻችንም ብሶት ወልዷቸው የወጡ ናቸው። ድርጅቱም እንደዚያው ብሶት የወለደው ድርጅት ነው፣ ችግር የፈጠረው ድርጅት ነው። ስለዚህ የየግለሰቡን ስሜት ያን ያክል ማኒፕሌት በማድረግ መልስ እየሰጠን እናንቀጥላለን። በዋናነት ግን ድርጅታችን ሊያስፈጽማቸው ሊሰራቸው የሚገቡ ነገሮችን በእቅድ በስትራቴጂ ደረጃ የአጭር ጊዜ የመካከለኛ ጊዜ እና የረጅም ጊዜ እቅድ እያስቀመጥ እየሰራን እየመጣን ነው ማለት ነው የምፈልገው። ስለዚህ ሁሉንም አካታች ነው። በዚህ አጋጣሚ ጥሪ ነው የማቀርበው። የትኛውም ቦታ ላይ የትኛውም የኢትዮጵያ ኮሪደር ላይ ያለ የነጻነት ታጋይ አማራ ህዝብ ጎን እንዲቆም እንዲደግፈን ነው አሁን ይሄ ጥሪ የሚያስፈልገው ማለት ነው። የዛሬው ሚዲያ መግለጫው በውጭ ያለውም ቢሆን አማራ እና ከድርጅታችን አባልና ደጋፊዎች በተጨማሪ እንደ ሀገር እንደ ኢትዮጵያ ሀገር እንድትቀጥል የሚፈልግ ኢትዮጵያን ማዳን አለብን ብሎ የሚያስብ ማንኛውም ዜጋ ድርጅታችን ጎን እንዲቆም ነው ጥሪ እያስተላለፍን ያለ ነው ማለት ነው። አመሰግናለሁ። እጅግ እናመሰግናለን አርበኛ ካፕቴን ማስረሻ ሰጤ ስለሰጠን ማብራሪያ። በመቀጠል ስለተያያዥና ሌሎች ጥያቄ ታላቁ እስክንድር ነጋ አንተ ብትቀጥል። አመሰግናለሁ። ወሬዎችን ሰጥቶች ከበሰ ለመናገር አብዛኛውን ነገር አንድ ሰው ተጨማሪ ነገር ነው። የመጀመሪያው ጥያቄ በሚመለከት በውጭ ኮሚቴ መካል እና እንዴት ሂደቱ ስሜት ነበር። አሁንስ ልቋጫው ምን ይመስላል የሚል መንፈስ ነው ጥያቄው ማፍሰሱ የጥያቄ መንፈስ በዚህ ልክ የተገኘ ነው እና ከስለኛ አይችልም ያለ ነገር ለማስቀመጥ ይችላል። ያላረገው ትበራ ይቆያል ነገር በሚቶች የተመሰል ት የተለየ ክስተት አለ። ሀሳብ ልዩነት በጣም ተፈጥሯዊ የሆነ ሰው ካለ በሰው መካከል የሀሳብ ልዩነት ስናስቀምጠው በብርሃን አንድ አቅጣጫ ከእናት ለተወለዱ እሱ መሰረታት ጉሮት ገነባ ቤተሰብ ውስጥ ወንድምና እህት ባሉበት ቤት ውስጥ ያውጣው ይመስላል ልጆች ባሉበት ውስጥ ሚሎች ሲሆን ስልሳት ብቻ በሱ ሀሳብ ይበጣል ያለ እስከ ሀገሩ በዓለም አቀፍ ደረጃ የሀሳብ ልዩነቶች ስለዚህ ሰው ባለበት ቦታ ደግሞ ሀሳብ ልዩነት በኖር በውጭ ኮሚቴ ውስጥ ምን የሚያስደነግጠ ነገር አይደለም። በተለያየ መንገድ ያነጋግረን ነገር ሳይሰራ በተለያየ መንገድ ካነጋገር ተራበሽ የሆነ የሚችለው የሀሳብ ልዩነት ልትሰጡ ሳይሆን የሀሳብ ልዩነት አንድ ያደረግ ስሜት አስተናገድ ነው ጥያቄ እሱ ፋይን ሀሳብ ልዩነቱ እኛን ዲፋይን አደረግ እኛን አይገልጽም። የሚገልጸን ሀሳብ ልዩነቱ ያስተናገድ መንገድ ይህን እንደ መርህ እናስቀምጥ። ይህ መንገድ ስርታችን ምን ይመስል የሚለውን መመለከት ምንድነው? እኛን የሀሳብ ልዩነቱን በሰለጠነ መንገድ አስተናግረዋል ወይስ የሀሳብ ልዩነቱን እኛን ትዝት
እንትን በሚችል መጠን ማድረግ እስኪድ ነው። ያን በዚህ ጉዳይ ላይ መነጋገር ነው። እሱ ጥያቄ እዚህ ላይ ለተዝጊር አካያ ለአጠቃላይ በአፈሳት ደረጃ ያለ ስንመለከት ከምንዳየትም ቦታ ላይ ስብስብ ያለበት ቦታ ላይ ሳምነት ፈጥራዊ ስለሆነ እኛ ሀገር ውስጥ ምክር በእኛ መካከል እዚህ መሬት ላይ በምንታገል ባህሎች ዘንድ የሀሳብ ሀሳብ ውስጥ ነው። ሳሙና እንደወጣ ፋብሪካ ምስማሉ ሀሳብ ልዩነት በተለያዩ ጉዳዮች ላይ የተለያዩ ሀሳብ ስትነቅ ሰዎችም እንደሰሙ በሁለቱ መካከል ልዩነት አልባቸው ይታል። ሀገር ቤት ውስጥ ባለው ሁሉ ባለቤት የሆነ ውስጥ ሀገር እዚህ በእኛ መካከል በሀሳብ ውስጥ ልዩነት ሲከሰል አሁን ያስተናገድን መንገድ ማህበራዊ ሚዲያ ላይ ወጥቶ ከፍተኛ ረብሻ አልፈጠረም። ይህ መነጋገሪያ አልሆነም። አንዳንድ ጊዜ ብልጭ የሚልበት አጋጣሚዎች ተከስተው ሆኖም ግን በአጠቃላይ አውዱን የደረሰበት ሁኔታ ተቀባበት ላይ ነው። ስለዚህ ምን ማለት ነው? እዚህ ሀገር ቤት ውስጥ በመካከላችን ያለውን ልዩነት የሰጠንበት መንገድ የሰለጠነ መንገድ ማለት ልዩነቶቻችን እኛን ዲፋይን አላደረጉም፣ እኛን አይገልጹም። እኛ ነን ተቆጣጥረው ልዩነቶቻችንን እንቆጣጠራቸዋለን ማለት ነው። ይህ ነው ከኛ ቤት እኛ በውስጣችን ያለውን ልዩነት ይዘን ወደ መድረክ ወጥተን መድረክ ላይ በአደባባይ ምንናጭ ከሆነ የሚናገርበት ነገር አለ። በነገራችን ላይ ትክክላችን የሚከታተለው አንድ ህዝባችን ይከታተላል። መከራ ያለው ህዝባችን የተከታተለ ነው። ይህ ህዝብ የተከታተለ ነው። የዓለም አቀፍ ማህበረሰብ የተከታተለ ነው። እያንዳንዱ ነገር ይከታተል። ስለዚህ ኃላፊነት በጎደለው መንገድ በውስጣችን ያለውን ልዩነት ኃላፊነት በጎደለው ማለት እያስተናገድን ከሆነ ትግሉ ላይ ተስፋ ይገኛል ማለት ነው። አሁን ሀገር እንረከብ እያልን ነው። ችግራችን ተነሳው ችግራችን ይፈት የምንለው ሀገር ስንረከብ መክለናል ነው ደግሞ በዚህ አኳያ ሀገር ቤት ውስጥ ያለው ልዩነት ያሉትን ልዩነቶቻችን ያስተናግድንበት መንገድ ይሰሻል። ያን የሚጠይቀው ምንድነው? ውጭ ያሉ ደጋፊዎቻችን ዲያስፖራ ደጋፊዎቻችን በዛ ልክ ነው ወይስ የተስተናገደው ልዩነት በዛ ልክ ምንድን ነው? እኛንን ልዩነቶቻችን የተቆጣጠርነው ወይስ ልዩነቶቻችን እኛ ተቆጣጠር መጠየቅ ምንድን ምን ይሻለ ነው? ለውዝ ባይሆን እየተከታተለ ስለሆነ ህዝብ ይቻለውን ስ ሀገር ቤት ውስጥ ምን ያለው እየተከታተለ ይመስላል። ህዝባችን ምን እያለ ነው? መጠየቅ አለ። እዚህ ይህንን ትል ከልብ ኮብስ በዋክስ ከልብ ኮብስ አንዳንድ አንደበታችን ምትል ያለውና ትግል ነው ብለህ ካመንም እያንዳንዱ አካል መረዳት እያንዳንዱ አካል እንደምታምረት መረዳት እና በዚህ መስፋት ሆያ ውጭ ያሉ ደጋፊዎቻችን ይጠሪ ጥያቄ እኛ እንደ ሀሀድ ምንጠይቃቸው እስካሁን ባለው ሂደት ህዝብ እየኮራብን ነው ወይ? ህዝብ በእኛ ኮርቷል ወይ? ሮቻችንን ባስተናግድንበት መንገድ ኮርቷል ወይ? በእኛ ላይ ኮንፊደንስ እምነት እንዲኖረው ያደረገ ነው ወይ? አዎ እነዚህ የሰለጠኑ ናቸው፣ እነዚህ ኃላፊነት የሚሰማቸው ናቸው። ሀገር ጅርባጠቡ እያለን ነው። በዚህ ደረጃ ነው ወይ ነገሮች አሁን ከዚህ በኋላ ለእነዚህ ለማቅረባቸው ጥያቄዎች መልስ ጥያቄዎችን ብቻ ነው ምክንያት ለምን በውጭ ያሉ ወንድሞቻችን ትምህርት ደረጋቸው ማህበራት ውስጥ ያለ ነው። እነሱ ምያክ በደረጃ ላይ እንዳለ አቅ ብዙ ነገር መከተል እንደሚችሉ
ስርት ለማህበረሰቡ ሽልምዶታል ወንድሞቻችን ወንድሞቻችን የራሳችን የህልውና ችግር ነው። በቀት ተራድቀት ነው እንመቻለን ተመልክታለን ማለት ነው እና ለእያንዳንዱ አድማጭ በተለይ ትላልቅ ተጠቃሾች ይህንን የሁልና ጥያቄ ያቀርቡ ለሌሎች ጥያቄዎች ነገር በጥናት ጠይቀው ውህድ ድርጅቶች ወይ ሆን መንቶች አለ ይህን ድርጅት ስንመሰረት አልተንግት ዛኔ ግባነው ደግሞ በህዝብነት ማደርስብኝ ታሪስ ማለት ነው። የታሪስ ስም ታልክለግ እንደምናመለክ ዛሬ ይክዳል ወይ ድርጅት መስር ስላለን በመስራት ሰነዳችን ላይ ስለዚህ ዓለምን ትምህርት በክዳናችን ታማኝ ከሆነ ይሄ ድርጅት ነው። በዚህ ጉዳይ ላይ ማንም ሰው የሀሳብ ልዩነት ያለ ማንም ዛሬ ወድ ስላለን ዛሬ ጠዋት ስማማትም ዛሬ ሆኑበት በዚህ ወራች ተገብሮ የሚችለው ነገር ይሄድ የነበሩት ነቀጣደረ ድርጅቶች ወደ ውህደት መረጃ ለማምጣት ች ጠይቁ አሁን ባለች ያለች ወር አንድ አመት በዚህ ሂደት ውስጥ ያለች የአንድ ሂደት ከሞላ ጎደል ይጨናገል ሁኔቱን አጠናቅናል ይህንን የምንችልበት ቦታ ላይ ነው። አሁን ላይ ወደ ጥያቄ ስንት አምስት ነገራት ሁለት አካላት ሲዋሃዱ አንድ ቅስመት ወርድ መሆናቸው ሂደት እያንዳንዱ አክል የራሱ ባህል የራሱ መዋቅር ስራል ስለዛ ሂደት ውስጥ ያለ ባሉችለ እዚህ ደረጃው የሂደት ሲነሳ የውህደት ጥያቄ ሲነሳ ካፍት ተማቋም እንጂ ፍላጎት ማለት ነገር አለ ሊሆን ይገባል ማለት ነው። አሁን ይህም መሬት ላይ ሚስለበት በተለይ ደግሞ አፋሃድ የሚፈልገው በአፋሃድ ከፍተኛ የሆነ ስም ጥፋት ዘመቻ ተፈጽሞ ሁላችንም የምናውቅ ሀቅ ይሄ ስም ማጥፋት ዘመቻ በአፈጻጸሙ ላይ በዚህ በውህደት አፈጻጸሙ እንደምታሳ አሁን እየተመረ ማስታርቻል ማለት ይቻላል። ስለዚህ ይህንን ፋይናላይዝ የምናደርግበት ቦታ ላይ ድርጅቶናል ማለት ይቻላል ለማለት ነው። ስለዚህ በአጭሩ ጥያቄ ለመመለስ ይህድ ውህደት ድርጅት ነው። በፕሮሴስን በሂደቱ አስር ወልቃይትና ጸገዴ ተጠይቋል። በትክክል ተረድቼ ከሆነ ምናልባት ጥያቄ እዚህ ላይ ማብራሪያ ሊሰጠኝ ይችላል። ይህ ጉዳይ ምንድን አይመለከታችሁም፣ ፍርድን አይመለከትም ይባላል ነው ያለው። በእኛ ጊዜቸው ከጊዜኝ ከሆነ የወልቃይትን ጉዳይ አስመልክቶ አንዳንድ በውጭ የሚንቀሳቀሱ ደጋፊዎች በወልቃይት የማንነትና የርስትነትን ጥያቄ አስመልክቶ የተለያየ ሀሳብ ይሰጣሉ። ከዚህ በተጨማሪም ደግሞ በወልቃይት አካባቢ የተፈጸመውን የዘር ማጥፋት ወንጀል
የሚክዱም አሉ። የዘር ማጥፋት ወንጀል የፈጸመውንም አካልም አንዱን አንስተው ለሌላ ይሰጣሉና እነዚህን ደጋፊዎች በምን መልኩ ታዩታላችሁ? የእናንተስ ወልቃይትና መሰል የማንነት ጥያቄ ያለባቸውን ጉዳዮች በምን ነው የምታያቸው የሚል ነው እንግዲህ እኔ እንደተረዳሁት። ምናልባት ሰራጭ ወደ ደጋፊዎች ናቸው እንደዚህ በሳቅ ቢጀምር ይሻላል ብዬ ነው። ምናልባት መሪዎችን በዚህ ፈገግታ ቢያንስ አልሽተን ብዬ አስባለሁ። የሚያስቅ ስለሆነ ማለት ነው። የወልቃይትና ጠገዴ ጉዳይ በነገራችን ላይ ሁለት ተመሳሳይ ህወሓት የወልቃይትና ጠገዴ ጉዳይ የራያን ችግር በሌላ በኩል ደግሞ አማራ ህዝብ እንደ ህዝብ ጥያቄ በሁለቱ መካከል ያለውን ልዩነት በህወሓት በኩል ስለ ወልቃይትና ስለ ጠገዴ ስለ ራያ ያለው የመሬት ጥያቄ ሰውን የማይመለከት ማለት ነው። እዛ ላይ ያለው የሚኖረው ነበር እዛ ላይ የመሬቱ ባለቤት የሆነው ህዝብ የማይመለከት ጥያቄ ናት። የመሬት ጥያቄ ነው ያለው። በደም ጠላም የትግራይ ሆነ መሬት ነው የሚፈልገው እንጂ ሰውን አይደለም። አንጻር በአማራ ህዝብ በአማራ ብሔረሰቦች በአማራ ህዝብ በራሱ በዛ ከነሱ ላይ በባለቤትነት ባለው ህዝብ ጥያቄ ነው። የሰው ጥያቄ ነው። መሬቱ ሰከንደሪ ነው። መሬት ጥያቄ የለም ማለት አይደለም። መሬቱ ግን ሰከንደሪ መሬት ጥያቄ ያ ህዝብ ነው። የዛ ቦታ ላይ ያለው ህዝብ ነው ይሄ ስለ ማንነቱ መናገር ያለበት የሚል ስለ ሰው ነው የሚያወራው። ስለዚህ በአማራ በኩል ስለ ሰው ነው የምናየው፣ በህወሓት በኩል ስለ መሬት ነው የሚወራው። ፈንዳሜንታል ይሄ ነው ሰብአዊ መብት ጥያቄ ነው። ይሄ ነው እዚህ በኋላ በዚህ ፕሌስ ሰብአዊ መብት ጥያቄ ነው። ከዛ በኋላ የዲሞክራሲ ጥያቄ ነው። ከዛ በኋላ የባህል ጄኖሳይድ ጥያቄ ነው። የአማራ ህዝብ ላይ በነገራችን ላይ የጄኖሳይድ ጥያቄ በምናነስበት ጊዜ በአካሉ ላይ ብቻ ላይ የሚመቻው ላይ ሆኖ ፋይዳ ሊሆን ምን ታመጣ ለሰባት ዓመት ወይም 30 ዓመቶች ከ6 ጀምሮ ነገር በስም ከልባባበት ሁሉም መረዳት የተረዳ አሁንም ደግሞ ባለው ነው በሱ በዚህ ጉዳይ በሚነሱ ሰባት ያሉት በሚሉ ጥያቄ ዙሪያ ጋር በተያያዘ ጻል አቋናል ከሰሀብ ከዚሁ ጋር በተያያዘ እነዚህ ያላል ሲታሸምና ሲሆናል መሰረት የሆነ መናገር እና ስለዚህ ድርጅቱን ሆኖ ድርጅቱን ፕሮግራም በትክክል ማይረዳ ሊኖር ይችላል። ግን አሁን ማሰብ ያዳም ደግሞ ዋጋ ያዳም ዋጋ ስናስገደ ጉዳይ በራያ ጉዳይ እኛ በደም ዋጋ ከፍለን ዝርዝሩ ስንገላቸው በደም ምንም ብስቱ ያስገጋሉ ደግሞ ለማሳየት ሁለተኛው ጥያቄ አስፈላጊ
ውጭ ያለውን አማራ እየገፍ ነው። እኔ የተወለድኩት የት ነው የተወለድኩት? ቤተሰቦቼ ከዚህ ከአማራ ክልል ቢሆን የተወለድኩት ሰባ ነው። ሻኝ ምትሉት መምራት ይሮኛል በማዱስ አዳመራር ነው አዳም ሰዎች 2014 ዓመተ ምህረት በወለጋ ያሉ አማሮች ተጨፈጨፉ ብለን ጫካ ደራ የወረዱ ሰዎች ሌላ አደረጃጀት ውስጥ እንማር እዚህ ደረጃ ያሉ ሰዎች ሁሉም ይችላል። ማለት በአሁን ላይ 2014 በእኛ መከታን ጨምሮ ማለት ነው። ወለጋ ያሉ አማሮች ተጨፈጨፉ ብለን ማለት ነው። እኛ መከታውን አንድነት እንዴት ነው? አደረጉት ጋር ያለ ነገር እንዴት ነው መሰለኝ ሆነ በዚህ ተረግቶ ሆነ ነበራቸው ሁሌ በዚህ እውነት አንዳችን በአንዳችን ስንሰደብ ስማችን እስኪፋ መልሶች አይናችንን ቤተሰብ መግራ ነው ምለው ራችን በስክልች ለአንድነት ብልባት በዛቱ ሰራዊት ላይ የምናግዘውን አይነት ልብስ ነው በልጆች ላልሰግ አንድነት ለሻለ አንድነት ያማራ አንድነት ያከተለውን ደግሞ ቀደም ራያ በደም ዋጋ እየከፈልን ነው እንዳልኩት ደግሞ ለሻለ አንድነት ለአማራ አንድነት በደም ዋጋ ከፍለናል። አሁንም እየከፈልን በፊት ማስፈለግ ስማ ካንዳት ታሪክ ነው ለተሻለ ተሻለ የሚሰበሰበው ገንዘብ ከዚህ በፊት የት የሚል ጥያቄ አለ። በስራ ላይ ነው ገንዘቡ በስራ ላይ ያለበት ስላለ የጠራችን ታስተንቷል ወዲህ ታይቶ ማጥቶ ምራችን ድረስ ለጠየቀን ቀን ይከትነ በሚዲያችን ለስ ስንት ነው አይቻለሁ በብቻ አይቼ መርመር አይቻለሁ በሚዲያ መስክርነት ከዛሮት በስራ ላይ በፊት ደግሞ የሚገርም ብንጠረጠር ገንዘብ ማግኘት ብንጠረጠር ሰዎች ነገር ያን ያህል ገንዘብ በጣም የሚቻለው በዚህ ደረጃ ስለታ እነሱ ስለነበረ ነበረ ማንኛቸውም ኦዲት መረጋችንን ሞት
ገንዘብ የህዝብ ባለቤቱ ህዝብ ኦዲት ሪፖርት ይኖራል። እኛ ብቻ አይደለም ሆነ እነሱም ቦታ ላይ የተሰበሰበ ገንዘብ ማለት ነው። ይህም ኦዲት ሪፖርት እና ጊዜ አለ በአሜሪካ እጅግ እናመሰግናለን። ይቅርታ ሰው ደውሎብኝ አጋጣሚ ከነሱ ጋር ዲስከኔክት ሆኛለሁ። ኦኬ ተመልሻለሁ። ይቅርታ ስልክ። እሺ እጅግ እናመሰግናለን ታላቁ እስክንድር ነጋ ስለሰጠን ማብራሪያ። ምናልባት አስራት ሚዲያ ስላሉ ለነሱ አንድ እድል ብንሰጣቸውና እናንተም እየመሸባችሁ ስለሆነ አንድ ጥያቄ ብንቀበል ምን ይመስላል ታላቁ እስክንድር? አርበኛ ይዛቸው አርበኛ እስክንድር ብቻ ሊደርቃጃልበታቸው እውነት ነው። እኔም ደስ ይለኛል። ለምን እኔ በገር ላይ ያለው መሪዎቹ ሶስት መሪዎቻችን ጥሩ መቼም ከሚዲያ ነው። አስራት ሚዲያ አንድ ጥያቄ እንድታቀርብ ፈቅደናል። ቀጥል። አንሚዩት አደርጋለሁ። በስርዓት ሚዲያ ቀጥል። አዎ ቀጥል። እሺ እና አመሰግናለሁ። ምስክር ተስፋ ይባላለሁ። ከአስራት ብሮድካስት ሰርቪስ ነው። አርበኞቻችን በሚዲያችን ስለጋበዛችሁ እናመሰግናለን። በእርግጥ በርካታ ሀሳቦችና አስተያየቶች ተሰጥተዋል። አጭር ጥያቄ ለማቅረብ ግን ከዚህ ከዓለም አቀፍ ኮሚቴ ሀብት ማሰባሰብ ስራ ላይ የተረጋጋ ለማድረግ በቀጣይ ለውጦች በየጊዜው ስለሚደረጉ የተረጋጋ ለማድረግ ምን አስባቸዋል? ከዚህ በኋላ በመዋቅር ደረጃ ብዙ ጊዜ ወስደው ረዥም ስራዎችን መስራት የሚችሉ ኮሚቴዎችን ከማዋቀር አንጻር ምን ሰርታቸዋል የሚል ነው። ምናልባት አርበኛ እስክንድር ወጣ መሰለኝ እንጂ ለሱ ልጠይቀው የነበረውም ደግሞ ሀሳብ ቅድም የኦዲት ሪፖርትን አንስቶ ነበረ። ሀብት በሚሰበሰብ ጊዜ ያው ኦዲት መደረጉ ግድ ነው። ኦዲት ከተደረገ በኋላ ደግሞ ያሉት ክፍተቶች ላይ ተጠያቂነትን ከማምጣት አንጻር ምን አይነት ስራዎችን እየሰራችሁ ነው? ክፍተቶች በሚኖሩ ጊዜ፣ አላግባብ ሀብት በሚባክን ጊዜ ይህንን በሚያደርጉ ግለሰቦችና አካላት ላይ ተጠያቂ አድርጎ እነሱንም ለሚዲያ በማምጣት የበለጠ ታማኝነት ለማድረግ ምን እቅድ ይዛቸዋል? እስካሁን የሰራችሁ ስራ ምንድን ነው የሚለው ለመግለጽ ነው፣ ለመጠየቅ ነው። አመሰግናለሁ። እጅግ እናመሰግናለን። ጋዜጠኛ ምስክር ተስፋዬ ካልተሳሳትኩኝ ከአስራት ሚዲያ። ታላቁ ሁለት ጥያቄዎች አጭር ናቸው። ከቻልክ እንዲያው ሀሳብ ብትሰጥባቸው። አመሰግናለሁ። እኔ ልቅደምና ምናልባት ባልኩት እየመሸቡ ስለሆነ ለና የባለን ተማሪዎችም ሸክተር አለ መስለኝ ነገር መሪዎች አሉ። እነሱ ይሄዱታል አለ አርበኛ ካፕቴን ማስረሻ አለ ታላቁ
መጀመሪያው ጥያቄ የሚመለከት ወድሞ ከመጣት ቤት ይሄዳል ማለት ውሄድ ማለት ሳነሳ የተናገርኩት እዚህም ላይ አታያቅም። ለዚህ ይህንን ይመልክ ማለትም መረጋጋት በራሱ ሂደት ነው። በአንድ ጊዜ በአንድ ቅጽበት ይወጣል። እርቅ በራሱ ሂደት ነው። ለአንድ ቅጽበት ይወጣል። መለማመድ ያስፈልጋል። ኮንፊደንስ ቢልድ ማድረግ ይጠይቃል። እዛ መጨረሻ ላይ ወደሚፈልገው ደረጃ ይደርሳል ማለት ነው። ዞሮ ፕሮሴስ ነው። ስለዚህ ሁለቱ መሪዎቻችን አርበኛ ደረጀና አርበኛ መከታው አርበኛ ሽሽን ይዘው ያመጡት መፍትሄ ይሄ በጣም ዲሞክራሲያዊ በሆነ መንገድ የመጡት መፍትሄ ይህ ማለት እስካሁን የነበሩትን ችግር በቅጽበት ይፈታል ማለት ነው። መንገዱን ግን ትክክለኛው መንገድ ላይ ኦን ትራክ አስገብቶታል። ዋናው ቁም ነገር ይሰጣል። አንድ ስራ አይጠይም። ኮንሲሌሽን የምንለው ስራ ነው። ስራ ይጠይቃል። ዝም ብሎ በቅጽበት የሚመጣ ነገር ስፖርቲንግ ማለትም በስሜት ሊመጣ ስለፈለግን ብቻ ይመጣ ነገር ነው። ይህንን ትምህርት ውስጥ ማስገባል ሆነ ቅሬታ ያላቸው አካላት ይኖራሉ። ሲያል እናመጣቸዋል ብለን መለስ ከዛው ድረስ ቆመን እንጠብቃለን ማለት ነው። ስራ እየተሰራ ኮንፊደንስ ቢልድ ይሄ ደግሞ ሞዴሉ በአፋሀድ ውስጥ ያለው ችግር ብቻ አይደለም። ሻሎም ደረጃ የኛ ደረጃቶች ካሉች በዚሁ ልክ ነው። በዛም አልፈን በሀገር አቀፍም ደረጃ መጥቃል የጄኖሳይድ የዲሞክራሲ ችግሩን የስራ ችግሩን አንደኛው ችግሩን ካጠቃላይ ኢንፍሉዌንስ ቢሆን ችግሩን ፈታው በዚሁ ሞዴል እዚሁ ልክ ነው የምንፈታው እና ይህንን ግምት ውስጥ ወስድ ማለት ነው። እንዳልኩት ባታደርጉት መንገድ ላይ ጥሩ መንገድ ጥሩ መሰረት ነው። እዛ ላይ ግን መስልቷል። ሁለተኛ የኦዲት አይተምስ እዛ ላይ ሲገኝ ምን እንትና በጅታችኋል አውዱ እንትን ይሉ አውዱ ይወስኑ። እዚህ ሜዳ ላይ እኔ አብድዬ ተገኘ እዚህ ሜዳ ላይ ባለው ህግ መሰረት ጠይቃለሁ። ሌላ ቦታ ላይ አብዱ የተገኘ ካለ ባለበት አውድ ይጠይቃል። ስለዚህ የት ቦታ ላይ ነው የጎደለ የሚለው መለየት ያስፈልጋል። ዞሮ ግን ተጠያቂነት ይኖር ልዩነት መኖሩ አይቀርም። እንደዚህ አይነት አሁን በትግል ላይ ነው ያለን፣ ጦርነት ላይ ነው ያለ ነው። ዋናው ስራችን ጦርነቱ ነው። እንደዚህ አይነት ነገሮችን አብረን ከጎን ለማካሄድ እንሞክራለን። ባይሳካል ከተሳካለን ሰው ካልተሳካለን መጨረሻ ላይ መቋጫቸው የትግላችን መቋጫ ይኖረዋል። በስኬት ይቋጫልና ፍትሐዊ ስለሆነ ሌላ ጉዳይ ሌላ መስፈርት ይዣለን። ፍትሐዊ ስለሆነ ትክክለኛ ስለሆነ አለማሸነፍ አማራጭ ስላሉ መጨረሻ ላይ ስኬት ከሆነም በኋላ ደግሞ የቀረውን ነገር ሸጽሯል። ያጎደልነው ነገር ካለ ማለት ነው። በሂደት ላይ ያጎደል ልንሰራው አልቻልንም ካለ ግን እሱ ዲፋይን አያደርገንም። ቅድም እንዳልኩት እኛ ምንድን ነው ዲፋይን የሚያደርገን? ዲፋይን ሊያደርገን ቢገባ የሚያጋጥሙን ችግሮች ናቸው ወይስ ችግሮችን ሀንድል ያደረግን? የትኛው ነው ዲፋይን ሊያደርገን ቢገባ? ወይ ዲፋይን የሚያደርገን የሚያጋጥሙን ችግሮች የምናስተናግድበት የምንፈታበት መንገድ ነው እንጂ ችግሮቹ አይደሉም። ምንም ችግር የለውም። ገንዘብ ሊጠፋ ይችላል። አሰራር ሊጓደል ይችላል። ብዙ
ብዙ አይነት አሁን ልናስባቸው የማንችሉ ችግሮች ወደፊት ይገጥሙናል። ግን እነዚያ ችግሮች እኛን ይቆጣጠራሉ ወይስ እኛ ችግሮች ምንቆጣጠራቸው? ይህ ነው አንዱ ነገር ጥያቄ። ከዚህ አኳያ ፍጥነት እኔ እስካሁን መከሰቱን አላውቅም፣ አለም ብዬም አላምንም። ይህን እርግጠኝነት ውስጥ በእርግጠኝነት መናገር ይችላል ካለ ግን እኛን አይገልጸንም። ይህንን ጉድለት እንዳልኩት እንዴት ነው ምንሾታው የሚል ነገር ግን ይገልጻል። እርግጠኝነት በእጃችን ያለው ገንዘብ መናገር የሚችለው በእጃችን ያለ የደም ገንዘብ ነው። ወደ ኪሱ ያስገባ ካለ ወደ ኪሱ ያስገባ ካለ ይህን የደም ገንዘብ ከነ ደሙ ወደ ኪሱ ያስገባ ካለ በምድር ላይ መጠየቅ ብቻ ሳይሆን የሰማይ ቤት ነፍሱ በእሳት የሚበላ በእርግጠኝነት መናገር ይችላል። እዚህም ደግሞ ካለ እዚህም ደግሞ እዚህ ምድር ላይ ባለንበት ሰዓት እስከ መሰናገድ ሰዓት እዚህ ምድር ላይ ባለንበት ዘመንም በእጃችን ከገባ ይጠየቃል። የመጨረሻ አጸያፊ የሆነ ወንጀል ነው በትግራይ ውስጥ። ግን ይህ ተራ ገንዘብ አይደለም። ከሌላው ዓለም በሌላ አውድ ውስጥ ከምናገኘው ገንዘብ ይለያል። ይሄ ብላክ መኒ የደም ገንዘብ ብላክ መኒ የሚል ነፍስን እንዳልኩት እሳት የሚበላ ገንዘብ። ስለዚህ ከዚህ በላይ እኛ ሲሪየስ የምንወስደው ጉዳይ እኛ በዚህ ነገሮች እናስተናግዳለን ለማለት ነው። ጨርሻለሁ። አርበኛ ግዛቸው አላት ከተፈቀደልኝ እኔ መንግስት ብጀምር ሲበቃል ማለት ነው። እሺ፣ እጅግ እናመሰግናለን። ታላቁ ከመሄድ በፊት እንግዲህ ሌሎች አርበኞቻችን ተጨማሪ ማብራሪያ ይሰጡልናል። ከመሄድ በፊት ታላቁ እንግዲህ የዚህ የዓለም አቀፍ አስተባባሪ ዋና ተልዕኮ የሰብአዊ ድጋፍ ማሰባሰብ አንዱና ዋነኛው ነው። በቀጣይ የሰሜን አሜሪካ የእግር ኳስ ጨዋታን ታሳቢ በማድረግ በሲያትል ዋሽንግተን ከተማ ጁላይ 3 ሐሙስ ቀን በወቅታዊ ጉዳይና አጠቃላይ የሰብአዊ ድጋፍን ለማሰባሰብ ዝግጅት አዘጋጅተናል። እዚህ በዙምም ሆነ በቲክታክ ሚዲያችን የሚከታተለው ወገናችን ያኔ የስፖርት ፌስቲቫሉ የኢትዮጵያ አንዱ የአንድነት ገመዳችን ነው። እሱንም ሲያትል ከተማንም አካባቢ ለመጎብኘትም በዛው እንዲመጡ ከዛ በተጨማሪ ደግሞ ያኔ በሚኖረን ውይይትና የሰብአዊ ድጋፍ እንዲሳተፉ እንደው በዚሁ አጋጣሚ ጥሪ እንድታቀርብልን ለማለት ነው ታላቁ። ሶስቱን ጋዜጠኞች ስላለብኝ አሁን ላልከው ነገር ሰሪው በደንብ ወንትኖ ላይ ተቀምጧል። ለመንፈቅ ልትቀመው ምን ለማለት ፈልጌ ነው? በዚህ ራሱን የቻለ መልዕክት አዘጋጅቼ ፖለቲከኞች ኦዲዮ መልዕክት፣ ቪዲዮ መልዕክት የተሻለ እንጂ በጣም ያልኩት ይህንን ፕሮግራም እያዳመጡ ያሉ ወገኖቻችን ተማሪዎች በሙሉ ያለበት ግልብጠኝ በሙሉ አደራን እንላለን። ሲያትል ላይ በሚገኘው በዝግጅት ላይ ተገኝታችሁ እዚህ መሬት ላይ በባዶ ነገራችን ላይ በብዙ ችግር ውስጥ ሆኑ በጣም በብዙ ለዘረዝረው በኋላ በቪዲዮ ክሊፕ ላይ ዘረዝረው በጣም በብዙ ችግር ውስጥ ሆኑ ችግለው ወገናችሁ ተነቹን ይቺ ትንሿ ነገር ነው። ከእናንተ ጋር ብዙ ዘመን ኖሬ ምናንተ ከዛ ይሄ ብስስ ሊስት ትንሹ ነገር ነው ማድረግ የምትችለው። ይሄ ሊበት ነው።
በሲያትል በሚኖረው ዝግጅት ጥሩ ጊዜ ማሳለፍ ይገባችኋል። በጣም እንደምትደክሙ በቦታው ህይወታችሁ እንደምትደክሙ እናውቃለን። የአሜሪካ የሚለካባት ሀገር ነች። ስለዚህ እዛ ሄዳችሁ የምታሳልፉት ጊዜ ይገባችኋል። ግን በዛ ሰዓት ላይ ደግሞ አንዲት ቁም ነገር በዚህ አጋጣሚ እመጽናችኋለሁ። እዚህ ደግሞ በባሰ ችግር ውስጥ ሆኖ ለህዝባቸው በነጻ እየታገሉ ብዙ ወጣት ሄዶች ተወራይቸው አብዛኛው ሳሉ በጣም ወጣት ገና ህይወትን በደንብ ያላጣጣመ ያንን ጥቆ ነው ለሰው እየተጠቀቀ ነው። እሱ ቢያንስ አለውልህ አጭርበቸው ስለምትሹ ያቅ ሐኪምም ስራ እንዳላችሁ እሺ፣ እጅግ እናመሰግናለን ታላቁ ጥሪያችንን አክብረ ስለመጣ ይህንንም ሰፊ ማብራሪያ ስለሰጠን። በቀጣይም እንግዲህ ቅድም በተገለጸው መሰረት ከዓለም አቀፍ አስተባባሪው ኮሚቴ በተጨማሪ ከዓለም አቀፍ አስተባባሪ ጋር ጎን ለጎን የሚሰራ አገር ቤት ኮሚቴ ተዋቅሯል። በዛም በጋራ በመሆን ሲያስፈልገን እንደዚህ ከህዝባችን ጋር እየተገናኘን ችግሮችን እንፈታለን። እንደ ዛሬው በድጋሚም እንደምትገኝ ተስፋ አደርጋለሁ። ታላቁ ፈጣሪ ይጠብቅህ፣ ፈጣሪ ይጠብቃችሁ። አንተ መሄድ ትችላለህ። በቀጣይ አርበኛ መከታው ምናልባት ኦኬ፣ ታላቁ ስንብት አደርግ። እንግዲያውስ ለአንተ እድል ልስጥ። ስላዳመጣችሁኝ ከልብ አመሰግናለሁ። መሪዎቻችን አመሰግናለሁ። ጋዜጠኞች ከልብ አመሰግናለሁ። በውጭ የድጋፍ ሰጪ አባላት ከልብ አመሰግናለሁ። ዛሬ ከእናንተ ጋር ይሁን። ሰርዶ እሺ፣ እጅግ እናመሰግናለን። ከዚህ አንዳንድ ጥያቄዎች አቅርባችኋል። ሲያትል መሳተፍ እግር ኳስ መምጣት ለማንችል የድጋፍ ማሰባሰቡን በተመለከተ ያው በማህበራዊ ሚዲያም በመደበኛ በታማኝ እውነተኛ ልጆች የተቋቋመ እና ብዙ ሰዎች በመፍጠር ነው ማለት እየተደረገ ያለው ግን በኢትዮጵያም ዋስትና እንጣለበት አይን የተጣለበት ኢትዮጵያን እንደ ሀገር ሉዓላዊነቷን አስጠብቆ ይቀጥላል ተብሎ አይን የተጣለበት ድርጅት ነው ማለት ነው። ይህን ድርጅት እንግዲህ አሁን ስትደግፉ ለነበራችሁ እህት ወንድሞቻችን ክብራነት በጣም እያመሰገን አሁን ድርጅታችን በተቆጣጠራቸው አካባቢዎች ከፍተኛ የሆነ የሰብአዊ ድጋፍ ያስፈልገዋል። ትምህርት ቤቶች ወድመዋል። ለዕለት ህጻናት ምግብ የለም፣ የሕክምና ቁሳቁስ የለም እና ሌሎች መሰረታዊ የሆኑ ነገሮች እየሉ ማለት ነው። ስለዚህ ይህንን በማስመልከት ድርጅታችን በተቆጣጠራቸው አካባቢዎች ላይ ሀብት ተሰባስቦ ለወገናችን እንዲደርስ ጥሪያችንን እያስተላለፍን ነው። በዚህ መሰረት ሁሉም እንዲደግፈን መልዕክት ማስተላለፍ ፈልጋለሁ። ከዚያ በተጨማሪ እንግዲህ የአማራ ፋኖ ህዝባዊ ድርጅት የውጭ ኮሚቴውም አጠቃላይ ስራ አስፈጻሚውም የሚያውቀው አርበኛ ድጋቸው በለጠ የሚመራው እና ዛሬ ሁሉም የድርጅቱ ከፍተኛ አመራሮች እውቅና የሰጡት ኮሚቴ እና በስራቸው ያለ ኮሚቴ በመሆኑ ከዚህ ውጭ በህዝባዊ ድርጅቱ ስም እና በእዙ ስም ሸዋ እዝ፣ ወሎ እዝ፣ ጎንደር ጎጃም እዝ በሚል በህዝባዊ ሰራዊት ስም በሚል በተለያዩ መንገዶች ሀብት ማሰባሰብ የማይቻል የማይፈቀድ መሆኑንና በዚህ መንገድ እንንቀሳቀሳለን የሚሉ እህት ወንድሞቻችን ካሉም ደግሞ እኛ የማናውቃቸውና ለተዋጊው ለጥሪያችን የማይደርስ መሆኑን ተረድተው ህዝቡ እኛ ለወከልናቸው እውቅና ለሰጠናቸው ኮሚቴዎች ድጋፍ እንዲሰጥ ስንል በማክበር እንጠይቃለን ማለት ነው። አመሰግናለሁ። እጅግ እናመሰግናለን። አባመላ አርበኛ
ካፕቴን ማስረሻ ሰጤ ተገኝተህ ስለሰጠን ማብራሪያ እጅግ እናመሰግናለን። አንተም ባለበት እንግዲህ ሰላም እደር፣ መሄድ ትችላለህ። በቀጣይ የማሳረጊያ ንግግር የሚያደርግልን እና በተነሱ ሀሳቦችም አስተያየት ካለ አርበኛ መከተው። እሺ፣ አመሰግናለሁ። ያው ሁለት ጥያቄዎች በድጋሚ ቀርበዋል። በእነኚህ በሁለት ጥያቄዎች ላይ መግለጽ የምፈልገው ምንድን ነው? አንደኛ የተረጋጋ የሀብት ማሰባሰብ እንዲሰራ በሚል የተነሳ ጥያቄ አለ። ለዚህ እንግዲህ መሆን ያለበት ምንድን ነው? በተለይ በውጭ ያሉ ደጋፊዎቻችን መሬት ላይ ያለውን ነገር በደንብ ማየትና በደንብ መረዳት ይገባል ብዬ አስባለሁ። ማለትም አሁን እኛ መሬት ላይ እየታገልን ያለን ሰዎች እየሰራን ያለነው ስራ በጣም ትልቅ ቦታ ደርሷል፣ ትልቅ ደረጃ ደርሷል። መሬት ላይ እየተሰራ ያለውን ስራ እንዲሁም በእኛ በኩል እንግዲህ ሀገር ሆነናል፣ ህዝብ እያስተዳደርን ነው፣ ሀገር መስርተናል ማለት እንችላለን ማለት ነው። ምክንያቱም በዚህ ደረጃ ፋኖ በዚህ ደረጃ የትግሉ ውጤት የትግሉ ከፍታ በቅርብ ጊዜ ያመጣው ለውጥ ነው እና ምናልባት እንግዲህ ይህን ሀብት ማሰባሰብ መደገፍ ሲባል ደግሞ በውጭ ያለው እንግዲህ የመፍራክራክ የተለያዩ ገና ያለመተማመን ምናምን ይኖራል እርግጥ። ነገር ግን ይህ ድርጅት ይህ ተቋም ደግሞ ሰፊ ሰራዊት ፈጥሮ ብዙ ህዝብ አቅፎ እያስተዳደረ ያለና ወደኋላ የማይቀለበስ ወደፊት እየገሰገሰ የቀሩ ከተሞችንና የቀሩ አንዳንድ አካባቢዎችን የማጽዳትና መልካም አስተዳደር ፈጥሮ ወደፊት የሚገሰግስበት ነው። ምክንያቱም እንግዲህ ይታወቃል የአማራ ክልል በጣም ሰፊ ሀገር ነው። ከክልሉም ውጭ ደግሞ ያለውም አማራ ትግሉን አብስሎ እየታገለ ያለ ድምፁን አጥፍቶ እየታገለ ያለ ማህበረሰብ ነው ያለው፣ ቅድም እንደተባለው ማለት ነው። ለዚህም ደግሞ አገዛዙ ያለበት ቦታ ይታወቃል። በጣም በቅርብ ርቀት በ50 እና በ60 ኪሎ ሜትር አፍንጫችን ላይ ያለ ነው። ይህን ደግሞ ሌሎች አደረጃጀት ቅድምም ስለተጠየቀ ማለት ነው ይህንን ወደ አንድ በማምጣት ምንም ጊዜ በማይፈጅበት ወራት ውስጥ በቅርብ መቆጣጠር የምንችልበት አቅምን ፈጥረናል ማለት ነው። አሁን ፋኖ ያለበት ደረጃ ከሀገር መከላከያና እንደዚሁም ከብልጽግና ሰራዊት በምንለው በአጠቃላይ እና ከፋኖ ሰራዊት እኩል የሚነጻጸር አይደለም። የፋኖ ሰራዊት በጣም ግዙፍ ሆኗል። ብዙ ሰራዊት አለው። የአንድነትና የቅንጅት አሰራር ነው የቀረው። ይህን ደግሞ በቅርብ ጊዜ ያጠናቅቃል ብለን እናምናለን። ስለዚህ ይህንን ባለመረዳት ይመስለኛል እንግዲህ ገና መሬት ላይ ገና ጅምር መስሎ የሚታየው አካል ካለ እንዳልኩት ደጋግሞ ማሰብ ይኖርበታል ብዬ አስባለሁ። ቀን በቀን ህይወት እየገበርን ያለ ነው። ቀን በቀን ብዙ ዋጋ እየከፈልን ነው ያለ ነው። ምናልባት አንዳንድ ስም በመሰጣጣት አንዱን ሌላ የሆነ ስም መለጠፍ፣ ሌላውን የሆነ ስም ያ እንግዲህ በቁጥር ስማቸው የሚጠፋው ስማቸው ላይ ሌላ ጥላሸት የሚቀቧቸው ሰዎች በጣም ጥቂቶች ናቸው ማለት ይችላል። በዚህ በሀገር ቤት በውጭም እንደዚህ ምን ስም የሚጠፋፉት አካላቶች በጣም ጥቂቶች ናቸው። ስለዚህ ትግሉ በስሏል። እነኚህ ደግሞ ከላይ ስማቸውን ለማጠልሸት ሌላ ጥላሸት ለመቀባት የሚሞከሩ ሰዎች ነገ ዳር ያደርሱታል ወይም ደግሞ እነሱ መሪ ሆነው ይቀጥላሉ ማለት አይደለም። ምክንያቱም እያንዳንዱ መሪነትም አንደኛ ከላይ ፈጣሪም ካልፈቀደው አይሆንም ወይም ደግሞ ይህንን ትግል ዳር አደርሳለሁ ብለው ሁላችንም የገባነው የትገው ትግል ነው።
የትጥቅ ትግል ነው፣ የአፈሙዝ ትግል ነው። የት እንደምንደርስ አናውቅም። ነገር ግን ይህችን ሀገር እንድትቀጥል ደግሞ ከታች ከቤቱ ያለማንም ቀስቃሽ ያለማንም ፕሮፓጋንዳ ሰጥቶት ሳይሆን በሚገደለው በሚጨፈጨፈው አማራ በአይኑም በጆሮም የተመለከተ ያየው ስለሆነ በራሱ ፈቅሎ የወጣ ታጋይና ሰራዊት ስለሆነ ያለው ይህ አካል ደግሞ በጣም ብዙ የበሰለ ብዙ የተማረ ብዙ አካል ስላለው ከዚህ ከሰራዊት ውስጥ ብዙ የሚወጣ መሪዎችም ስላሉ ይህ አካል ያደርሰዋል እዚህ እና እነኛን ሁሉ ለነገ ትልቅ ተስፋ ያላቸውንም ሰዎች አብሮ ማጨለም ነው የሚሆነው ብዬ አስባለሁ። የሆነ ምክንያት እንትን ብሎ ይሄ ትግል ላይ እንዲደናቀፍና በተገቢው ልክ እንዳይሄድ የሚደረገው ስራ አግባብ እንዳልሆነ ደጋግመው አስበው ይሄ ትግል አድጓል፣ መደገፍ አለብን። ከዚህም አልፎ ደግሞ ትግሉ የራሱን መርህ ዘርግቶ የራሱን ህገ ደንብ አለው። በመዋቅር ነው የሚሰራው። ራሱን የቻለ ህግ ስላለው እንግዲህ በኋላ በህግና በመርህ ነው የሚመራው። ተቋም የሚመራው በህግና በመርህ። ስለዚህ ይህ የተፈጠረለት ትልቅ ድርጅት የሆነ ስለሆነ እያደገ የመጣ ትልቅ ተስፋ ያለው ተቋም ስለሆነ ለዚህ ደግሞ ተረጋግቶ አስቦ መደገፍ ያስፈልጋል። የሚሰነዘሩ ነገሮች መኖር የለባቸውም። እንዳልኩት በጣም ብዙ ህዝብ ነው እየተመራበት እየታገለበት ያለው ስለሆነ ግለሰቦችን አየለ ከበደ ብሎ ስም መስጠቱ ትርጉም ስለሌለ በውስጡ ብዙ ነገሮች ስላሉ በዚህ ልክ ተረድተው የተረጋጋና የተሻለ ድጋፍ እንዲያደርጉልን ምኞታችንም ነው። ይህንንም እንዲከተሉ የእኛንም ሀሳብ በደንብ ተረድተው ተቋማችንን ተቋም አድርገው የሁሉም ተቋም ስለሆነ ለማንም የሚሰጥ አይደለም። ይሄ የአማራ ተቋም ነው። የአማራ ተቋም ይህንን እንዲገነዘቡልን እንፈልጋለን። በዚህ ልክ እንዲረዱልን እንፈልጋለን። ከዛ ውጭ ኦዲት የተባለ አለ። ኦዲት ምናልባት እንግዲህ ይህ ድርጅት ሌሎች መስራች ድርጅቶች ስላሉ ሁሉንም ይመለከታል። በኦዲት ጉዳይ ሁሉንም የሚመለከት ነው። ምክንያቱም እዚህ ትግል ስንወጣ ብዙ ነገር ያስፈልገናል። ብዙ ነገር እየተጠቀምን ነው። በዚህ ትግል ውስጥ ደግሞ ብዙ ሌሎች ያለ አግባብ የፋኖን ስም ተጠቅመውም ብዙ ነገር የሚደረጋለ። ይህንን ደግሞ ኦዲት ለማድረግ ምንም እንትን የሚል ነገር የለም፣ የሚያግድንም ነገር የለም። ይሄ ደግሞ ትግል ነው። በትግል ውስጥ የምናልፍ ደግሞ ህይወት እየገበር ደምና አጥንታችን ያፈሰስን እየከሰከሱ ስለሆነ በዚህ ትግል ውስጥ ደግሞ ትክክለኛና እውነተኛ ሀቅ አሰራር ስለሚፈልግ እያንዳንዱ መዋቅር የራሱ የሆነ ኦዲት አለው። አይደለም በዚህ አሁን በውጭ ያለው ይመስለኛል በውጭ ያለው ከአማራ ደጋፊ ከዚህ ትግል ደጋፊ የተገኘው በተለይ ደግሞ በባንክ ሲስተም ውስጥ የሚያልፈው ቀርቶ አይደለም እዚህ ከህዝባችን እያንዳንዷን የምትገኘውን ጉዳይ ይታ ኦዲት ማድረግ ለአጠቃላይ ለድርጅታችንም ንጽህና ለህዝባችንም ግልጸኝነት አይደለም ከውጭ የሚያገኘው በባንክ ሲስተም ውስጥ የሚያልፈውን ከህዝብ የሚገኘው እያንዳንዷን ግልጽ የሆነ ኦዲትም የሚደረግበትም አካሄድም አለ። በሚያስፈልግበት ሰዓት በየጊዜው ይደረጋል። ከዚህም አልፎ የኛ ተቋም የኛ ትግል ከገንዘብም አልፎ ሌላም ገና የህይወታችንም በዚህ ትግል ውስጥ እያንዳንዳችን ስንት ሰራዊት ስንት እየገበርን የምንሄደው ሌሎች አግባባዊ ባልሆነ ጄኖሳይድ እየተፈጸመ ሌላውንም ለህግ ለማቅረብ ብዙ ኦዲት የምናደርጋቸው ነገሮች አሉ። ገንዘብ ብቻ ሳይሆን ብዙ ኦዲቶች የምናደርጋቸው ለማቅረብም ይዘንም የምናቀርበዋለን እኛም የምናደርጋቸው ነገር ስላለ ይሄ በትግል ውስጥ የሚያልፍ የግልጸኝነትና የታማኝነት የምንሰራበት ነው። እንዳልኳችሁ በህይወት ውስጥ ህይወት ነው እያወራረድን ያለ ነው ማለት ነው እና ምንም አይነት ላይ ግራ የሚያጋባም ወይም ደግሞ ለሌላው የሚያደናግር አይደለም። ይህ ተቋም ነው።
ተቋም ደግሞ ሁሉንም ነገር ግልጽ እያደረገ የምንሄድበት አሰራር ስላለ ይህ ለህዝባችንም ሆነ ለደጋፊዎቻችን ግልጽ እንዲሆን ማሳሰብ እወዳለሁ ነው የምለው። ያው እንግዲህ ስለማልመለስ እንግዲህ በዚህ በዙም ስብሰባ ውስጥ ያሉት እንዲሁም ወዳጆቻችን፣ ደጋፊዎቻችን፣ እህት ወንድሞች ማለት ነው እንዲሁም ድምጻችንን ሀሳባችንን ለህዝባችን ለማሰማት የመጡ ጋዜጠኞችንም እንወዳቸዋለን፣ እናከብራቸዋለን። ሁሌም እጅ ለእጅ ተያይዘን ይህን ትግል ዳር እንድናደርስ ምኞታችንም ሀሳባችንም ነው ለማለት እፈልጋለሁ። አመሰግናለሁ። እጅግ እናመሰግናለን አርበኛ መከተው። በመጀመሪያ ደረጃም አሁን በሁለተኛው ዙር ስለሰጠን ጥልቅ ማብራሪያ ራስ ደረጀ ተሰጠናል። መጨረሻ ኮሎኔል ፈንታ ማቤ የላከው አጭር የቪዲዮ መልእክት አለ። ከራስ ደረጀ ቀጥለን ስለምናሰማ ያው እንድትጠብቁን ለማለት ነው። ራስ ደረጀ እንግዲህ በተነሱ ጥያቄዎችም ላይም ተጨማሪ ማብራሪያ ማሰራጊያ ንግግርን ብታደርግልን። አመሰግናለሁ። ያው ብዙ አስተያየቶች ተሰጥተዋልኝ። እኔ ብዙ መናገርም አልፈልግም። ብዙ ነገር ተብሏል፣ ብዙ ነገር ተላልፏል፣ ብዙ ጥያቄዎች መልስ አግኝተዋል። ምንድነው ያው እኔ ዞሮ ዞሮ ለእናንተ ነው ጠበቅ ያለ ማሳሰቢያ የምሰጠው። ለፍተን እናንተም ለፍታችሁ እኛም ለፍተን ድርጅታችን ላቅ ወዳለና ወደ ታሰበለት ዓላማ ለመድረስና ለማድረስ በተቋሙ ላይ ጸንታችሁ የቆያችሁ እህት ወንድሞቻችን ብዙ ዋጋ ከፍላችኋል። እኛም ደግሞ ሌሎችን አሁን በዚሁ ያልተካተቱትን እህት ወንድሞቻችንም ደግሞ እንደዚሁ አብረን ከእናንተ ጋር ነው የጋራ ትግል እንዲያታግሉን ባላችሁበት የስራ ቦታ ተባብሳችሁ ወይ የትግላችን አጋር እንድትሆኑ ብዙ ለፍተናል። የመጡትን አንድ አድርገናል፣ ያልመጡትን ደግሞ ቅድም በተገለጸው ልክ በጽሁፍ መግለጫው በተሰጠው ልክ ሁላችን የጋራ ስራ እንደሚጠበቁ ነው። እናንተ መበርተት አለባችሁ። እናንተ እንድትበረቱ በጣም ጥብቅ ማሳሰቢያ መስጠት እፈልጋለሁ። እናንተ ከበረታችሁ ማንም በድርጅታችን ላይ ሊቀልድበት አይችልም። በድርጅታችን ስም ማንም ሊነግድበት አይችልም። ከአሁን በፊት ሲሰራ የነበረው ስራና ከእንግዲህ የሚሰራው ስራ የተለየ መሆን አለበት። ይሄ እናንተ ጥንካሬ ይጠይቃል፣ የእናንተ ጥንካሬ ይጠይቃል። እኛም ከጎናችሁ ነን። ውጭ ላይ ያለው ህዝባችን ሊያግዘን የሚገባል። በየዕለቱ ስራችን ልንገመግም እንችላለን። ስለዚህ መቀላለድ እንዳይኖር እናንተ በርቱልን፣ እናንተ ግዙን፣ በርቱ፣ ተጎናችሁ ነን። በዚህ ልክ ነው እኔ መልእክቴና ማሳሰቢያ የሚያበቃው። በሙሉ ለተጠየቀው ጥያቄ ቆንጆ የሆነ መልስ ነው የተሰጠና አመሰግናለሁ። ግዙን፣ እንተጋገዝ፣ በርቱልን። እናመሰግናለን። እሺ፣ እጅግ እናመሰግናለን። ራስ ደረጀም አርበኛ መከታውም ሰላም፣ እንደምን አላችሁ? ኮሎኔል ፈንታው እባላለሁ። ባለፈ እንደ አፋድ የውጭ የፋይናንስ አስተባባሪ ኮሚቴ ተቋቁሟል። ያ ኮሚቴ እንግዲህ በአንድም በሌላ መንገድ የሰራውም ስራ አለ፣ በርካታ ስራም ያልሰራውም አለ። ዞሮ አሁን እዛችን ሆና ጠቅላይ ድርጅታችን አፋድ ብርም ስለሚፈልግ ያ አደረጃጀት ያ ኮሚቴ ህጋዊነት ያለው ኮሚቴ ነው። በእዛችንም እንደ ድርጅትም ሁላችንም ያቋቋምነውም ስለሆነ ህጋዊም ስለሆነ ወንድሞቻችን እህቶቻችን ስራቸውን እንድትጀምሩና በዚህም ማሰባሰብ ጥሩ ተሳትፎ ጥሩ እንቅስቃሴ እንዲኖራችሁ ነው የማሳስበው። በሌላ በኩልም ይህን ስራ ስትሰሩ ተግባብታችሁ ተስማምታችሁ መስራት አለባችሁ። ተቋማችን ገንዘብም ወይም ፋይናንስ ስለሚያስፈልገው ይህንን ኃላፊነት ተሰምቷችሁ በአማራዊ ስሜት እንድትሰሩን ነው ማሳሰብ የምፈልገው። ከልብ ነው የማመሰግነው። ጥሪያችንን አክብራችሁ ስለመጣችሁ ሰፊ ማብራሪያ ስለሰጣችሁን ከማንኛውም በላይ አማራ አንገቱ አንድ ነው።
ዓላማው የሚታወቃል። የአማራ ህዝብ ጥያቄ የሀገር ባለቤትነት ጥያቄ ነው። የእኩልነት ጥያቄ ነው። የፍትህ ጥያቄ ነው። የህልውና ጥያቄ ነው። የሰላም የአንድነት ጥያቄ ነው። ስለዚህ እሱን መሰረት በማድረግ አማራውን አንድ ለማድረግ አፋሕድ የሚባል ድርጅት መስርታችሁልናል። በዛ ብቻ ሳይሆን ድርጅቱ ግልጽና በግልጽ ውህድ ድርጅት መሆኑን ለዚህ ማሳየው አርበኞቻችን ዛሬ ተገኝታችሁ በጋራ በአንድነት በአንድ ልብ በአንድ ቃል ለአንድ ዓላማ መቆማችሁን አሳይታችሁናል። እንግዲህ ለሌሎች ለደጋፊዎቻችንም እዚህ ላይ ከመሄዳችሁ በፊት መግለጽ የምንፈልገው ይሄ ትግል በተደጋጋሚ ተናግረናል። ይሄ ትግል የትውልድ ትግል ነው። ዛሬ የተጀመረ አይደለም። ይሄ ትግል የተወሰኑ ግለሰቦች ብቻ ሳይሆን ትውልድ መስዋዕትነት የከፈለበት ነው። ስለዚህ ትግሉ የህዝብ ነው። ህዝባችን ራሱን ለመከላከል ራሱን ለማዳን ራስን የማከላከል ትግል እያደረገ ነው። በዚህ ትግል ጊዜ ደግሞ ያለምንም ፖለቲካ ልዩነት ሁላችንም በአንድነት ቆመን በምንችለው ማድረግ ይገባናል። እንደሚታወቀው እነራስ ደረጀ ሁለት ልጆቻቸውን ለአማራ ህዝብ ሲሉ ለኢትዮጵያ ሲሉ ለመስዋዕትነት አቅርበዋል። ሌሎች አርበኞቻችንም ወንድሞቻቸውን፣ ቤተሰቦቻቸውን፣ ወዳጅ ዘመዶቻቸውን ለመስዋዕትነት አቅርበው እነሱ መስዋዕትነት እየከፈሉ ነው የሚገኙ። ከነሱ አንፃር እኛ በውጭ የምንገኘው የሚጠበቅብን በምንችለው መልኩ ሰርተን ለሰብአዊ ድጋፍ በፋይናንስ መደገፍ፣ ለህዝባችን ድምጽ ደጀን አምባሳደር መሆን ነው። ስለዚህ እነሱ መስዋዕትነት እየከፈሉ እኛ ከመስዋዕትነት በመለስ ያሉትን መስራት ይጠበቅብናል። ብዙ ልዩነቶች ያታያይ የምልከታ ሐሳቦች ሊኖሩን ይችላሉ። እነዚህ ልዩነቶች ግን ከአማራ ህዝብ ህልውና